ላለመታወቁ ይሄ ኮር ፖይንት ነው። ሁለተኛ ደግሞ ጎስፔሉ እነዚህ ወንጌላቶች ራሱ ስለ ስቅለት የጻፉት ራሱ እርስ በርሳቸው ይላተማሉ። ጀማ አስቡ ጀማ ስለ ስቅለት ጽፈው እርስ በርሳቸው ይላሉ ይላተማሉ። አንድ አይስማሙም ማለት ነው። ለምሳሌ አንዳንድ ግጭቶች አንዳንድ እንያለን። ለምሳሌ ከነዛ ግጭቶች መካከል አንዱ ምንድነው የሉቃስ ወንጌል ምዕራፍ 23 ቁጥር 39 ላይ ከተሰቀለ በደንብ አዳምጡ ጀማ። እዚህ ጋር የሆነ ኮር ፖይንት ይዛላችሁ እሺ ይጠይቃቸዋል። ከተሰቀሉትም ከክፉ አድራጊዎች አንዱ አንተ ክርስቶስ አይደለህምን ራስህም እኛን ማድን ብሎ ሰደበው አለ። ምን ከተሰቀሉ ሁለት ሰዎች ተሰቅለዋል። ያው ሁለት ሰዎች ተሰቅለዋል። ከነዚህ ውስጥ አንዱ ይሄኛው ለምሳሌ እንበል ይሄኛው ምን አለ አንተ ክርስቶስ አይደለህምን እስቲ ራስህን አድን ያለ ያሾፍታል ያላግጥበታል ማለት ላይ ክርስቶስ ላይ መሲሁ ላይ ማለት እሺ። አንደኛው ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውም ምን አለ ፓፓ አንደኛው ይላል ይገጽዋል። አንደኛው አታው አንተ ምን ሆነ ነው እግዚአብሔርን አትፈራም እንዴ ኢየሱስን እንዴት ተሰርበዋል እንዴ ያለ ይገጽዋል ማለት ከዛ ቀጥሎ ምን አለ ስላደረግነውም የሚገባ እንቀበላለንና በእኛስ ፍርድ ነው ይህን ግን ምንም ክፋት አላደረገም ብሎ ከጸጸዋል። ኢየሱስ ምንም ባላደረገም ተው አትስደቡ እያለ አንዱን ይገጽዋል ማለት ነው። ስለዚህ ኮሜንት ላይ ምጽፉልኛላችሁ የትኛው አንዱ ይሳደባል አንዱ አይሳደብም ማለት እስቲ እንደዛ ብላችሁ ጻፉ። አንደኛው ይሳደባል አንደኛው አይሳደብም ብላችሁ ጻፉ ኮሜንት ላይ በኋላ እንደግሞ በኋላ ያምጡት። ከዛስ እሺ የማቴዎስ ወንጌልና ይሄን ይነግረናል እንዴ ብለን ስናይ እስቲ የማቴዎስ ወንጌል ምን እንደሚል ነው። የማቴዎስ ወንጌል ምዕራፍ 27 ቁጥር 42 ላይ ብሎ ይናገራል ሌሎቹን አዳነ ራሱን ግን ማዳን አይችልም እርሱ የእስራኤል ንጉስ ከሆነ እስቲ አሁን ከመስቀል ይወርድ እኛም እንመንበት ያለው ህዝቦች ከተናገሩ በኋላ ምዕራፍ ቁጥር 42 ላይ ብሎ ይናገራል እንዲሁም ከእርሱ ጋር የተሰቀሉት ወንበሮች ይሰድቡት ነበር አለ። ቅድም ላይ ነበር ቅድም አንዱ ይሰድበው ነበር አንዱ ደግሞ አንዱ ይሳደብ ነበር አንዱ ደግሞ አይ ተው አንተ ምን ሆነ ነው ይሄ እኮ ክርስቶስ ነው ተሰልፈዋል እንደ ክርስቶስ ለእግዚአብሔር አልፈራም እንደ ያለ ይገጽዋል። ቅድም አንዱ ይሰድበዋል አንዱ አው አሁን ደግሞ የማቴዎስ ወንጌል ምን ይላል አይ ሁለቱም ይሰድቡት ነበር ይላል። ምን ይሉት ነበር አለ ሁለቱም ይሰድቡት ነበር ይሳለቁበት ነበር ይላል። ይሄ ትልቅ ግጭት ነው ያጀማ በደንብ የሉቃስ ወንጌል ምን አለን አንዱ ይሳደባል አይ አንዱ ደግሞ ተው እንጂ ያለ ይመክራል አንተ ምን ሆነ ነው አታጥፋ እንጂ ያለ ይመክራል። የማቴዎስ ወንጌል ደግሞ ይላል ሁለቱም ይሰድቡት ተፈራርቀው ሁለቱም እነዚህ ጋር ከኢየሱስ ከዚህ ጋር ያው በደንብ ያው እዚህ ጋር እነዚህ የተሰቀሉት ሁለቱም ምን ይላል ነበር ኢየሱስ ላይ ያላግጡና ያሾፉ ነበር እያለ የማቴዎስ ወንጌል ይናገራል። ይሄ ግጭት ነው ማለት ነው። እንዲሁም ደግሞ ሌላኛው ደግሞ በጣም አስገኙ ግጭት ስለዚህ ገስፖሎች ያዙት ሌላኛው አስገኙ ግጭት ምንድነው የማርቆስ ወንጌል ምዕራፍ 15 ቁጥር 32 ላይ እርሱ መሲሁ የእስራኤል ንጉስ ከሆነ እስቲ አሁን ከመስቀል ይወርድ እኛም እንመንበት እንዲሁም ከእርሱ ጋር የነበሩት የተሰቀሉት እንግዲህ ይሰድቡት ነበር አለ። የማርቆስ ወንጌልም የማቴዎስ ወንጌልም ሁለቱም ይሰድቡት እንደነበር ይናገራል ማለት ነው። ማርቆስና ማቴዎስ ከማን ጋር ይጋጫሉ ማለት ነው ከሉቃስ ጋር ይጋጫሉ ማለት ነው። እንዲሁም ደግሞ ያጀማ በጣም የሚያስቃችሁ ነገር ማለት ነው ይሄን ነገር ሲተፈስሩት ይሄን ነገር ማረም ሲገባቸው ስኮላርስ ራሱ እርስ በርስ ይጋጫሉ። ለምሳሌ ጄሮም ብል ይጽፋል በኮሜንታሪው ላይ at first each thieves ሁለቱም ቲፎች እያንዳንዱ ቲፎች ምን ተነበራለ በመጀመሪያ ላይ ይሰድቡት ነበራል ጄሮ። ሌላኛው ኦገስቲን ብል ጻፈ በኮሜንታሪው ላይ has used the plural for the singular አለ ለአንዱ ብቻ የሆነ ግን ለግነት ተጠቀሙ ያለ ይናገራል። ኦገስቲን አንዱ ለግነት ተጠቀሙ ሆነ ሁሉ ያለ ይናገራል። የማቴዎስ ወንጌል ሲናገር እኮ ለግነት ብሎ ነው ይላል። ጄሮም ደግሞ ናለ አይ የመጀመሪያ ላይ ሁለቱም ሳደሙ ነበር ያለ ኢቭን ኮሜንታሪያቸው ራሱ እርስ በርስ ይላተማል ማለት በዚህ ጉዳይ ላይ። ሌላኛው በጣም አስቂኝ ወንጌል ላይ ያለ ግጭት ምንድነው በይሁዳ አሟሟት ጉዳይ ነው። በይሁዳ አሟሟት ጉዳይ ላይ በጣም አስቂኝ ግጭቶች አሉ። ፋሩቅ ፒክቸር አታሳይሽ ሊዘጋብን ይችላል። አይሽ የሉቃስ ወንጌል ኦኬ ሻፎን ኦኬ እንደዚህ አልከላችሁ። የማቴዎስ ወንጌል ምዕራፍ 27 ከቁጥር 4 ላይ ብሎ ይናገራል የይሁዳ አሟሟት ማለት ነው። ይሁዳ እንዴት እንደሞተ ሲናገር ብሩንም በቤተ መቅደስ ጥሎ ሄደና ምን አለ ታንቆ ሞተ። ምን አለ ይሁዳ እንዴት ነው የሞተው? የጀማ ሲጻፉልኝ ከስር ኮሜንት ላይ ሁላችሁም ጻፉልኝ። ይሁዳ እንዴት ነው የሞተው? በማቴዎስ ወንጌል አጻጻፍ መሰረት ጻፉልኝ እስቲ ምን ሞተ አለ ታንቆ ሞተ። እስቲ ታንቆ ሞተ ብሎ ጎበዝ እስቲ እንደዛ ጀግኖች ታንቆ ሞተ ብላችሁ ጻፉ። ኦኬ ታንቆ ሞተ እንዳትረሱት ታንቆ ነው የሞተው ይላል። የሐዋርያት ሥራ ምዕራፍ 1 ቁጥር 18 ላይ ደግሞ ምን ብሎ ይናገራል? ይህም ሰው በአመጽ ዋጋ መሬት ገዛ በግንባሩም ተደፍቶ ተሰነጠቀ። ቆይ ወደ ኋላ እንመለስ። የማቴዎስ ወንጌል ምንድነው የሚለን? ታንቆ ሞተ። የሐዋርያት ሥራ ምን ብሎ ይናገራል? በግንባሩ ተሰንጥቆ ከአንጀቱ ሁሉ ተዘረገፈ ይላል። በድንጋዩ ተደፋና አንጀቱ ሁሉ ተዘረገፈ ይላል። ዋት ይሄ ትልቅ ግጭት ነው። የማቴዎስ ወንጌል ምን ይላል? ታንቆ ሞተ ይላል። የሐዋርያት ሥራ ደግሞ አይ ታንቆ ሳይሆን የሞተው በግንባሩ ተደፍቶ ከመካከል ተሰንጥቆ አንጀቱ ሁሉ ምን አለ ተዘረገፈ ያለ ይናገራል ማለት። ይሄ ጎስፔሎች ላይ ያሉ አንዳንድ ግጭቶች ናቸው።
በጣም ብዙ ግጭቶች አሉ። ለምሳሌ እነዛን ሰፋ እያደረገን ነው ዛሬ የምናየው። ሌላኛው ደግሞ በጣም አስቂኝ ግጭት ወንጌል ስለሚገኙ አስቂኝ ግጭቶች መካከል አንዱ ምንድነው? በሁለት ጎስፔሎች ላይ በተመሳሳይ ቦታ ላይ አስቂኝ ግጭት ነው ያለ 6 ፖይንቶች እናያለን። ለምሳሌ የዮሐንስ ወንጌል ምዕራፍ 12 ከቁጥር 1 እስከ 12 እና የማርቆስ ወንጌል ምዕራፍ 14 ከቁጥር 3 እስከ 9 ላይ አንድ ተመሳሳይ ሐሳብ ጽፈው ግን ይጋጫል ማለት። ለምሳሌ ዮሐንስ ወንጌል ምዕራፍ 12 ቁጥር 4 ላይ ነገር ግን ከደቀ መዛሙርቱ አንዱ አሳልፎ ሽቶ ለ3 ዓመት ዲናር ተሽጦ ለድሆች ሰጠ ስለምን ነው አለ። ይሁዳ ምን አለ? ስለ ሽቶ ከላይ ያለውን ኮንቴክስት ስታነቡት ማርያም ሽቶ ይዛ መጣ ምናምን ነውና ስለ ሽቶ ሲያወራ ይሁዳ ምን አለ? ይሁዳ ነው ስለ ሽቶ እያወራ ያለው ማለት ነው። በምን መንገድ መሰረት? ዮሐንስ ወንጌል መሰረት ማን ነው የሚያወራው ስለ ሽቶ? ማን ነው? ይሁዳ ነው። ኦኬ እስቲ ማርቆስ ወንጌል ላይ እንብሮ። የማርቆስ ወንጌል ላይ ግን ስለ ሽቶ የሚያወራው አለ። የማርቆስ ወንጌል ምን ብል ነገር ስለ ሽቶ የሚያወራው ሁሉም ናቸው ስለ ሽቶ የሚያወሩት ይላል ይናገራል። የማርቆስ ወንጌል ምዕራፍ 17 ቁጥር 4 ላይ አንዳንዶቹም ይህ ሽቶ የጥፋት ለምንድን ነው አለ። ይህ ሽቶ የጥፋት ለምንድን ነው አለ። እዛ ጋር ምንድነው የሚናገር? ዮሐንስ ወንጌል ላይ ማንም ያወራው አለ? ይሁዳ ነው የሚያወራው አለ። እዚህ ጋር ደግሞ ማንም ያወራው አለ? አንዳንዶቹ ናቸው የሚያወሩት አለ። ያ ጀማ ይሄ ትልቅ ግጭት ነው ማለት ነው። መጽሐፍ ቅዱስ ባይብል በእርስ በራሱ በስቅለት ጉዳይ ላይ ይሄ በስቅለት ጉዳይ ላይ ብቻ ስፔሲፊክሊ በስቅለት ጉዳይ ላይ ብቻ በውስጡ ያቀፋቸው ግጭት ናቸው ማለት ነው። ካለን ሰዓት አንፃር ኮንክሉዥን ሲሰራ ምንድነው? ኦኬ ካለን ሰዓት አንፃር ኮንክሉዥን ሲሰራ ምንድነው? አሁን እዚህ ጋር ጥያቄ ይነሳል። አሁን ፋሩቅ እዚህ ፖይንት ላይ መጽሐፍ ቅዱስ ስቅለት ላይ ያለውን ግጭት ማንሳትህ ምን አይነት ነጥብ ታስይዘን ነው የሚል አንድ ጥያቄ ይነሳል። ነጥቡ ምንድነው? ክርስቲያኖች እንዲህ ብለው ያምናሉ። እነዚህ አራት ወንጌል የተጻፉት በመንፈስ ቅዱስ ተመልቶ ነው፣ መንፈስ ቅዱስ አግዟቸው ነው እነዚህ አራት ወንጌሎች ምን ይላሉ የተጻፉት ይላሉ። የእውነት ይሄ አራት ወንጌል የተጻፈው በመንፈስ ቅዱስ ከሆነ መንፈስ ቅዱስ ያሳታል ማለት ነው። መንፈስ ቅዱስ ደግሞ ከሶስቱ ትሪኒቲ አካሎች መካከል አንዱ አካል ነው። ስለዚህ እግዚአብሔር ያሳታል ማለት ነው። እግዚአብሔር ያሳታል ያለው ነው። አይ በፍጹም እግዚአብሔር በፍጹም አይሳሳትም፣ በፍጹም እግዚአብሔር አይሳሳትም ደግሞ ካላችሁ ይሄ ፖይንት ጻፉ ማለት ነው ሰው ነው ማለት። ስለዚህ ስለ ስቅለት የሚያወራው የአምላክ ሐሳብ ሳይሆን የሰው ፍብረካ ነው የሚል አንድ ትልቅ ፖይንት እንይዛለን ማለት። ስለዚህ ጠቅላላን ስናየው ስለ ስቅለት የሚያወሩ ጎስፔሎች እንደ ፕሩፍ እንደ ማረጋገጫ እንደማይሆን ዛሬ አጠር ባለ መልኩ እንዳየን ይገለጻል ማለት ነው። ሰፋ ባለ መልኩ ደግሞ ወንድማችን አነስ ኤርሊ ክርስቲያን ቢሊፎች በእውነቱ ከዚህ ቀደም የነበሩ ኤርሊ ክርስቲያኖች ደግሞ ምን ያምናሉ? ለምሳሌ እንደ ሴንት ኢራኒየስ አጌንስት ሄሬሲ ላይ መጽሐፉ ላይ እነ ኢግናሺየስ በተለይ እነዚህ ፖይንቶች በደንብ አዳምጡ። እነ ኢግናሺየስ ምን ብሎ ጻፈ? ኢግናሺየስ ምን አይነት ስህተት ሰራ? ኤርሊ ክርስቲያኖች እነዚህ ፈርስት ሴንቸሪ የነበሩ ቸርች ፋዘሮች የእውነት ክሩሲፊክሽን ላይ ስቅለት ላይ ያምናሉ? በእውነቱ ስቅለትን ይደግፉ ነበር ብለን ወንድማችን አነስ በጣም ሰፋ ባለ መልኩ ያወራል። ኖት ያዙ፣ በደንብ አዳምጡ። ክርስቲያኖችም ደግሞ ዛሬ የሰማችሁትን አብላሉት ማለት ነው። ኦኬ ቢስሚላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሁላችሁንም ሙስሊም ወንድም እህቶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተቋርጫለሁ? እሰማለሁ? ትሰማለህ? ሀቢቢ ቀጥል። ትሰማለህ? ኦኬ አይ ቀይ ስላበራብኝ ነው። ኦኬ ሁላችሁም ሙስሊም ወንድም እህቶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንዲሁም ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የምናየው ስለ ክሩሲፊክሽን ነው፣ ስለ ኢየሱስ ክርስቶስ ስቅለት ማለት ነው። ኢየሱስ ክርስቶስ ተሰቅሏልን ተሰቅሏል የሚል ነገር እናያለን ማለት ነው። አንድ ጥቅስ ከቁርአን አንድ ጥቅስ ጠቅስላችሁና ከዛ ቀጥታ ወደ መጽሐፍ ቅዱስ እንገባለን። ከዛ በኋላ ወደ ኤርሊ ክርስቲያኖች የነበሩ ክርስቲያኖች ምን ያምኑ ነበረ? ብዙ ጊዜ ክርስቲያኖች ምን ይላሉ? ይሄ ብሊፍ እኮ አለ ሁሉም ክርስቲያን በሚባል ደረጃ ከመጀመሪያው ከኢየሱስ ክርስቶስ ስቅለት ቀን ጀምሮ ሁሉም ያምን ነበረ። ኢየሱስ ክርስቶስ ተሰቅሏል ብሎ ሁሉም ያምናል። በኋላ ላይ ከ700 ዓመት በኋላ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ነው ይሄንን እንደ አዲስ የተረኩት። ስለዚህ እኛ ዊትነሶችና ኦር ነብዩ ሰለላሁ ዐለይሂ ወሰለም ነው የምንቀበለው የሚል አይነት አርጊመንት ይነሳልና ቁርአናችሁም ሮንግ ነው። ከዚህ አንፃር ከታሪክ አንፃርም ቁርአናችሁ ሮንግ ነው። ምክንያቱም ቁርአን ምንድነው የሚለው? ይሄን ክሌም ያደርጋል። ተቃርኖ ማለት ነው። ቀደምቶቹ ተቃርኖ ይሄን ክሌም ስለሚያደርግ ቁርአንም ሮንግ ነው የሚል ነገር ያነሳሉ ማለት ነው። አንደኛ ደረጃ አስ ሪሊጂየስ ቁርአን ሰፊሸንት ቢሆንም በቂ ቢሆንም ለኛ ለሙስሊሞች ማለት ነው ኤኒቲንግ አስ ሪሊጂየስ ፐርሰን የራሳቸው መጽሐፍ በቂ ቢሆንም አላ ኩሊ ሃል ዛሬ ግን ተንትነን እናየዋለን ማለት ነው። በመጀመሪያ ከቁርአን እነሳለሁ ማለት ነው። በሱረቱል ኢምራን ምዕራፍ 3 ቁጥር 55 ላይ ምን ይላል? ኢሳ ሆይ ይላል እኔ ወሳጂ ወደ እኔም አንሺህ ነኝ ይላል፣ ከነዚያም ከካዱ ሰዎች አጥሪህ ነኝ ያለ ግልጽ በሆነ ሁኔታ አላህ Subhanahu Wa Ta'ala ኢሳን መግደል የሚፈልጉትን ሰዎች
ከነዛ ሰዎች እንደሚያድነው ቃል በቃል አምላካችን አላህ Subhanahu Wa Ta'ala ይናገራል ማለት ነው። እንዲሁም በሱረቱል ኒሳ ምዕራፍ 4 ቁጥር 157 ላይ ማለት ነው ምን ይላል? የመርየም ልጅ አልመሲህ ኢሳን ገደልን በማለታቸው ረገምናቸው አለ። አልገደሉትም፣ አልሰቀሉትም። ወላኪን ሹቢሐ ለሁም አለ፣ ነገር ግን ተመሰለባቸው እያለ ይናገራል ማለት ነው። ወረድ ብላችሁ ቁጥር 158 ስትመለከቱ ይልቁንስ አላህ ኢሳን ወደ እርሱ አነሳው አለ። ስለዚህ 4 ነጥብ ቁርአን ይዘጓል። ኢየሱስ ክርስቶስ እንዳልተሰቀለ እንዳልተገደለ ቁርአን በ4 ነጥብ ይዘጓል ማለት ነው። ኦኬ ይሄን ካየን ማን ነው ኢየሱስ ክርስቶስ ተሰቅሏል ብሎ ሊሊ የሰበከው ሰው ማን ነው ሲባል ጳውሎስ ነው። ይሄንን ሃይከል ፈርዘር ሄዶበታል ማለት ነው ራሱ ማለት ነው። ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ክርስቶስ ካልተነሳ እንግዲያው ስብከታችን ከንቱ ነው አለ፣ እምነታችሁም ደግሞ ከንቱ ናት እያለ ይናገራል ማለት ነው። ጳውሎስ ምን አለ? በቃ ያለ ኢየሱስ ክርስቶስ ስቅለትና ይሄ መነሳት ማለት ነው ሞቶ መነሳት ምንም እምነት የለንም። he need for his salvation ምን ያስፈልገው ነበረ? የኢየሱስ ክሩሲፊክሽን ግዴታ ያስፈልገው ነበረ ማለት ነው ጳውሎስ ማለት ነው። ለምሳሌ ምን ያደርግ ነበር መሰላችሁ? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እስከ 4 ብትመለከቱ ማለት ነው የሌለ ቨርስ ሜድ አፕ ያደርግ ነበረ ማለት ነው። መጽሐፍ እንደሚል እያለ ክርስቶስ ስለ ኃጢአት ሞተ ተቀበረም ይላል። መጽሐፍ እንደሚል በሶስተኛ ቀን ተነሳል። የትም ቦታ መጽሐፍ ቅዱስ እንዲህ አይልም። ራሱ ስኮላሮች እንደሚሉ ይሄንን ሪፈር እያደረገ ያለው ወደ ኦልድ ቴስትመንት ነው ይላል። ኦልድ ቴስትመንት ላይ እንጥቅስ ድጋሜ ክርስቲያኖች ብትወለዱ አታመጡትም ራሱ ማለት ነውና እንደዚህ ሲቀጥፍ ትመለከታላችሁ። ለድህነቱ ሲል የኢየሱስ ክርስቶስ ስቅለት ግዴታ ያስፈልገው ነበረ ማለት ነው ጳውሎስ ማለት ነው። ለዚህም ምን ያህል ይሄዳል ሲባል ኢየሱስ ክርስቶስ የተረገመ ነው እስከ ማለት ድረስ ይሄዳል ማለት ነው። ገላትያ ምዕራፍ 3 ቁጥር 13 ላይ ብትመለከቱ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ኢየሱስ ክርስቶስ ምን አለ? ለኛ ተረገመ። ኢየሱስ ክርስቶስ የተረገመ ነው እያለ ይሄን ያህል ድረስ ይሄዳል ማለት ነው ጳውሎስ ማለት ነው። ይሄ ለሳልቬሽን ለድህነቱ ሲል ይሄን ያህል ይሄዳል ማለት ነው። ክርስቲያኖች ኢየሱስ ክርስቶስ እንደዚህ የሚሳደበን አካል ተቀብሎ ቁርአን ደግሞ ሱረቱ መርየም ምዕራፍ 3 ቁጥር 31 ላይ ቤትም ስፍራ ብሆን ብሩህ አድርጎኛል ወጀዐለኒ ሙባረከን አይነማ ኩንቱም አውሳኒ ቢሰላት ወዘከማ ዱምቱም ሐያል የትም ቦታ ብሆን ብሩክ አድርጎኛል እያለ የሚናገረው እንደዚህ ያከበረውን ቁርአንን ሪጀክት እያደረጉ እንዲህ የሚሳደበውን አካል ኢየሱስ ክርስቶስን የተረገመ ነው እያለ የሚሳደበውን አካል ይዞ ኢየሱስ ክርስቶስ ተሰቅሏል የሚለው አርጊመንት ራሱ አያስኬድም ነው ከጀመሩ ማለት ነው። አንድ ይሄ ነው። ሁለተኛ ደረጃ ደግሞ እንድታየው ፈልገው ጳውሎስ ሞር ሃይከል ስለሄደበት ራሱ ፈርዘር መሄድ አይጠበቅብኝም ማለት ነው። ህግጋትን ሲሽር ነበረ ካያችሁት ማለት ነው። ህግጋትን በጣም ብዙ ቦታ ሲሽር ነበረ። ዕብራውያን ምዕራፍ 7 ቁጥር 18 እስከ 19 ብትመለከቱ የማትጥቅም ስለሆነች የቀደመች ትእዛዝ ተሽራለችና እያለ ይናገራል ማለት ነው ጳውሎስ። ህግጋትን ሲሽር ነበረ። ከዚህም አጌንስት ሆኖ ነበር ከአውተሮች ጋር ከኒው ቴስተመንት አውተሮች ጋር አጌንስት ሆኖ ተቃርኖ ቆሞ ነበረ ስትመለከቱ። ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ኢየሱስ ምንድን ነው ያለው? እኔ ህግና ነቢያትን ለመሻር የመጣው አይምሰላችሁ አለ፣ ለመፈጸም እንጂ ለመሻር አልመጣሁም አለ። ስለዚህ ከኢየሱስ ክርስቶስ እንኳን ተቃርኖ መጥቷል ማለት ነው ጳውሎስ ስትመለከቱ። ከኢየሱስ ክርስቶስ ተቃርኖ መጥቷል። እንዲሁም ሐዋርያት ሥራ ምዕራፍ 21 ላይ ከያዕቆብ ጋር ሲከራከሩ ትመለከታላችሁ ማለት ነው። ከዛ በኋላ እንደው ህግጋትን ሲፈጽም ትመለከታላችሁ። ከያዕቆብ ጋር ከተከራከረ በኋላ ማለት ነው ምን ያደርጋል? ህግጋትን ሲፈጽም ትመለከታላችሁ ማለት ነው። ልክ ምን እንዳለው አይሁድ ጋር ሲሄድ እንደ አይሁድ ሆናለሁ እንዳለው ማለት ነው። ከህግ በታች ሆናለሁ እነሱን ሳገኝ እንዳለው ይቀጥፍ ነበረ ማለት ነው። ለእግዚአብሔር ስል በዋሽ ይላል ስትመለከቱት ማለት ነው። ሮሜ ምዕራፍ 3 ቁጥር 7 ላይ በእኔ ውሸት ግን እግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአት ግን ይፈረድብኛል አለ። በዋሽ ለእግዚአብሔር ስል በዋሽ ምንም ችግር የለውም እያለ ነው የሰውዬ ማለት ነውና ክርስቲያኖች ይህን ሰውዬ ይዞ ነው እየሞገቱ ያሉት። አስቡት ያ ጀማ ኢየሱስ ክርስቶስ ተሰቅሏል ብሎ ማለት ነውና ፖል ህግጋት ተሽሯል ብሎ ድጋሚ ሲፈጽም ትመለከታላችሁ። ለቃሉ ኢንኮንሲስተንት እየሆነ ማለት ነው። ቃሉ እንኳን በትክክል የማይተገብር ሰውዬ ነው ማለት ነውና አላ ኩሊ ሐል ይሄን እንለፈው ስለ ጳውሎስ እናስቀምጥና ኦኬ ቀደምቶች እንዴት ነበሩ? ለምሳሌ ቀደምት ክርስቲያኖች ኢየሱስ ክርስቶስ ተሰቅሏል ብሎ ያምኑ ነበር ወይ የሚለውን እንመጣበታለን አሁን ማለት ነው። አዎ ያምኑ ነበር ነው መልሱ ማለት ነው። ለዚህም አንደኛ ደረጃ የጳውሎስ ሌተሮች ራሱ ምስክር ናቸው። ጳውሎስ ከነሱ ጋር ሲከራከር ነበረ፣ ከነሱ ጋር አርጊውመንት ሲያደርግ ነበረ ማለት ነው። ለምሳሌ ወደ ቆሮንቶስ ሰዎች በጣፈው መጽሐፍ ላይ ማለት አንደኛ ቆሮንቶስ ላይ
እዛ ርዕሱን ስትመለከቱ አዲስ መደበኛ ትርጉም ስትመለከቱ በክርስቶስ ቤተክርስቲያን ውስጥ የተከሰተ መለያየት እያለ ያስቀምጣል ርዕሱ ማለት ነው። እና ቁጥር 10 ላይ ከቁጥር 10 ከፍ ብሎ በክርስቶስ ቤተክርስቲያን የተከሰተ መለያየት ማለት ቸርች ዲቫይድ ሆኗል። ቤተክርስቲያን ለሁለት ተከፈለች ማለት ነው። ለሁለት ተከፈለች፣ ቤተክርስቲያን ተከፍላለች። ከዛ በኋላ ቤተክርስቲያን ከተከፈለች በኋላ ምን የሚል ነገር አለ? ጳውሎስ ምን ያስተምራል መሰላችሁ? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4 ላይ የሚመጣውንም አለ ያልሰበክነውን ሌላ ኢየሱስ ቢሰብክ አለ ወይም ያላገኛችሁትን ልዩ መንፈስ ወይንም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ። ከእነዚያ ከዋኖቹ ሐዋርያት አንድ ነገር እንኳ እንዳልጎደልኩ ራሴን አልቆጥርም አለ። እንደጎደልኩ ራሴን አልቆጥርም አለ። ስለዚህ ሌላ ወንጌል የሚሰብክላችሁን አካል አትቀበሉት እያለ ነው ጳውሎስ ማለት ነው። ኦኬ ጳውሎስ ምን አይነት ወንጌል ነው የሚሰብከው ሲባል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ብትመለከቱ እኛ ግን የተሰቀለው ክርስቶስን እንሰብካለን አለ። አይ ቲንክ ኢብኑ ቃፍ ካለ ካሜራ ብከፍተልኝ ደስ ይለኛል ማለት ነው። ኢንቫይት ልኬልሃለሁ እዚህ ውስጥ ገብተህ መመልከት ትችላለህ። ምን አለ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እኛ የተሰቀለው ክርስቶስን እንሰብካለን አለ። ስለዚህ እነዛ ሌላ ወንጌል የሚሰብኩት አካላት ምን ነበር የሰበኩት? ጳውሎስ የተሰቀለውን ኢየሱስ ክርስቶስ ከሰበከ እነዛስ ምን ነበር የሰበኩት ሲባል ማለት ነው ዴቪድ ኦሊቨር ስሚዝ አንሎኪንግ ዘ ፐዝል የሚለው መጽሐፉ ላይ ማለት ነው እዛው ኮሜንተሪ ላይ the Jews አለ Paul is speaking of here who do not recognize that Christ was crucified አለ። እዚህ ጋራ ጳውሎስ እየተከራከራቸው ያለው ማለት ነው የኢየሱስን ክርስቶስ ሞትና ትንሣኤ ስቅለት ማለት ነው እውቅና የማይሰጡትን ነው እያለ ያስቀምጣል ማለት ነው። ኢየሱስ ክርስቶስ ስቅለት እውቅና አይሰጡም። እርሊ የነበሩ ናቸው እነዚህ ጳውሎስ አርጊው እያደረጋቸው የነበሩ በጳውሎስ ታይም የነበሩ ጳውሎስ እየተከራከራቸው የነበረ እነዚህ አካላት በስቅለቱ የማያምኑ አካላት ነበሩ ማለት ነው። ይሄ 4 ነጥብ ማለት ነው። ስለዚህ ቀደምት በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የተነሳ ነው ምናምን የሚለው አርጊመንት ውሃ በላው። ምክንያቱም ጥንታውያን ምን እያደረጉ ነበር? ከጳውሎስ ጋር ኢቨን እየተከራከሩ ነበር። በመጽሐፉ እየተቻቸው ነበረ ጳውሎስ ማለት ነው ራሱ ማለት ነው። ኢቨን ኢራኒየስ ራሱ ሲያስቀምጠው ይሄንን ቸርች ፋዘር ነው ሲያስቀምጠው ምን ብሎ ያስቀምጣል? አንቲኒሲን ፋዘር ነው በኮሜንተሪው ላይ ማለት ነው። and again writing to the Corinthians he declares ይገለጽ ያለው but we preach Christ Jesus crucified አለ። ኢየሱስ ክርስቶስ እንደተሰቀለ ነው እንትን እያደረገ ያለው አርጊው እያደረገ ያለው ብለ ያስቀምጣሉ ራሱ ማለት ነው። ስለዚህ 4 ነጥብ ጳውሎስ በነበረበት ታይም እርሊ የነበሩ ክርስቲያኖች ከሱ ጋራ አርጊው ሲያደርጉ ኢየሱስ ክርስቶስ አልተሰቀለም አልተገደለም ብሎ አርጊው ሲያደርጉ ትመለከታላችሁ ማለት ነው። ለዚህ ባይዘ አንደኛ ወደ ቁርአን ለመልሳችሁና ሱረቱን ኒሳ ምዕራፍ 4 ላይ ማለት ነው ቁርአን ያስቀመጠው ነገር አለ وان الذين اختلفوا فيه لفي شك منه ما لهم به من علم الا من اتبع الظن وما قتلوه يقينا አለ። እነዚያም በእርሱ ነገር የተለያዩት ከእርሱ መገደል በመጠራጠር ውስጥ ናቸው አለ። ጥርጣሬን ከመከተል በስተቀር በእርሱ ነገር ምንም ዕውቀት የላቸውም ማለት በእርግጥ አልገደሉትም ማለት። ስለዚህ እነዚህ ሰዎች ኢኽቲላፍ እንዳላቸው እርስ በርስ እየተከራከሩ እንደሆነ ቁርአን ግልጽ በሆነ መልኩ ያስቀምጠዋል ማለት ነው። ሌሎች ሌተሮችም ላይ ጳውሎስ እነዚህን ሰዎች አርጊው ሲያደርግ ትመለከታላችሁ። ልክ ገላትያንስ ላይ ምናምን ማለት ነው። ፈርዘር አልሄድበትም ማለት ነው ታይም ስለሌለን ገላትያን 3 ከ1 እስከ 7 መመልከት ይችላል። ኢቭን ኮሜንተሪዎችን ብትመለከቱ እና ባርንስ ኮሜንተሪን ብትመለከቱ ማለት ደሴም ሆነ ወይ ያስቀምጣል። አርጊመንቱ ራሱ ስለ ኢየሱስ ክርስቶስ ስቅለት እንደሆነ ስለ ኢየሱስ ክርስቶስ ሞት እንደሆነ ትመለከታላችሁ ማለት። ስለዚህ ናው በጳውሎስ ጊዜ የነበሩ ክርስቲያኖች በኢየሱስ ክርስቶስ ስቅለት እንደማያምኑ ቁርአን ያለው በጥርጥር ውስጥ ናቸው እንጂ ምንም ግልጽ በሆነ ማስረጃ ውስጥ አይደሉም። ግልጽ የሚያውቁት ማስረጃ ኤቪደንስ የላቸውም ማለት ነው። ስለዚህ እነዚህ ሰዎች ምን እያደረጉ ነበር? እየተከራከሩ ነበር ከጳውሎስ ጋር ኢቭን ማለት በጳውሎስ ታይም የነበሩ በሱ ስቅለት በኢየሱስ ክርስቶስ ስቅለት የማያምኑ ክርስቲያኖች ነበሩ ማለት ነው። 4 ነጥብ ይዘጋል ማለት ነው። እንቀጥላለን። በጣም ብዙ ማስረጃ ነው ያለው። እንቀጥላለን። ኢግኒሺየስ ለምሳሌ ሂዝ ቸርች ፋዘር አንቲኒሲን ፋዘር ነው። በሶስቱም ሌተሮቹ ላይ ከነዚህ ሰዎች ጋር አርጊው ሲያደርግ ትመለከታላችሁ ማለት ነው። ኢግኒሽን ቱ ዘ ሌተር ኦፍ ትራሊያንስ በሚለው መጽሐፉ ላይ ስትመለከቱት ማለት ነው the reality of Christ passion የሚለው ላይ ማለት ነው ፔጁ ላይ ማለት ነው ቻፕተር ላይ that he only seemed to suffer አለ
ከመጀመሪያ ስታነቡት but if some that are without God አለ። እነዚህ የአማኞች አለ የአማኞች እያለ ግን የሚገልጻቸው እነዚህ ሄሬቲኮች መናፍቅ ናቸው እያለ የሚገልጻቸው ማለት ነው። ሲገልጻቸው እንደሱ ብሊፍ መናፍቅ ናቸው ማለት ነው። ባይዜ በእነሱ ብሊፍ ጳውሎስን መናፍቅ ነው እና አላኩል ያህል እሱ ጋር እንመጣበታለን። እና እነዚህ መናፍቃኖች አለ ምን ይላሉ አለ that he only seemed to suffer አለ እሱ ተሰቃየ እንጂ አልሞተም በቃ አልተሰቀለም ብሎ ያምናሉ ብሎ ያስቀምጣል ማለት ነው። እዚሁ ሌላኛው ሌተሩ ላይ ደግሞ Ignatius to the letter of Magnesians በሚለው መጽሐፉ ላይ ማለት ነው let us live with Christ በሚለው ቻፕተር ላይ ማለት ነው ካስቀመጠ በኋላ እኛ ስለ ኢየሱስ ክርስቶስ ለኛ ሲል ሞተ ተሰቀለ ምናምን ብሎ ካስቀመጠ አለ which also አለ our life was sprung up again by him and by his death አለ። ከዛ በኋላ who some deny አለ አንዳንዶች ምን ያደርጉት አለ የሚክዱት አለ። እነሱ ምን ያደርጋሉ? እኛ ድጋሚ ሆነን ድጋሚ ህፃኑ ራሱ በኢየሱስ ክርስቶስ ሞትና ትንሣኤ ነው ብሎ ሲያስቀምጥ ኢግኔሽየስ ማለት ነው። አንዳንዶቹ ደግሞ ምን ይላሉ አለ ይክዱታል አለ ሰም ዲናይ ብሎ ያስቀምጣል ማለት ነው። ስለዚህ እማምኑ የማይቀበሉ ክርስቲያኖች ነበሩ ማለት ነው። አን ኤርሊ ክርስቲያኖች ማለት ነው። እነዚህ ክርስቲያኖች ዶሲስቶች ናቸው ምናምን የሚባል ነገር አለ። መናፍቅ ናቸው ማለት ነው። ዶሲስቶች የተለየ እምነት አላቸው እና እነሱ ናቸው የሚል ነገር አለ። እሱንም ዲበንክ አደርገዋለሁ። አላኩሊ ሃል መናፍቅ ናቸው እንኳን ቢባል እዚህ ጋር የተፈለገበት ነጥብ ምንድነው እንድትይዙት ፈልገው ሁላችሁም ያጀማ እየተባለ ያለው እርሊ ሆነ ማስረጃ አምጡ ነው። ከነብዩ ሰለላሁ ዐለይሂ ወሰለም በፊት ይሄንን ክሌም ያደረገ አምጡ ነው። እንደነሱ ብሊቭ ጳውሎስም መናፍቅ ነው። ኢቭን እንደነሱ ብቻ አይደለም እርሊ ክርስቲያኖች ማለት ነው ጳውሎስን እንደ መናፍቅ ነበር የሚያዩት ማለት ነው። ዘ ዲድ ሲ ስክሮል ዲሰፕሽን የሚለው የማይክል ቢገንት መጽሐፍ ላይ ማለት ነው which become the foundation of later Christianity are flagrant deviation from the original or pure from exalted the leadership አለ ብሎ ያስቀምጣል። ፖል is አለ in effect the first Christian heretic ብሎ ያስቀምጣል። ይሄ የመጀመሪያው ክርስቲያን መናፍቅ ነበረ በእነሱ እሳቤ ብሎ ያስቀምጣል። ጳውሎስ እንደ መናፍቅ ነበር የሚያዩት ራሱ። እናንተ ብሊፍ ራሱ ለምሳሌ ቸርች ፋዘሮች አንቲኒሲን ቸርች ፋዘሮች እነ ጀስቲን ማርተን ራሱ መናፍቅ ናቸው። እናንተ የምታምኑትን ብሊፍ አያምኑም ራሱ። በ325 ኒሲን ካውንስል አያምኑም ራሱ ማለት ነው። በኦርቶዶክስ ብሊፍ ፕሮቴስታንቶች መናፍቅ ናቸው። በፕሮቴስታንቶችና በኦርቶዶክስ ብሊፍ እንዲሁ ኦንሊጂስቶች መናፍቅ ናቸው። ስለዚህ መናፍቅ መሆናቸው ምንም የሚለውጠው ነገር የለም ማለት ነው። አራተኛ ወደ ቀጣይ ነጥብ ስመጣ እነዚህ ዶቲስቶች ናቸው ለሚለውም ክሌም ዘ ፎርሜሽን ኦፍ ዘ ኤርሊ ቸርች የሚለው መጽሐፍ ላይ ማለት ነው ዶክተር አልኩኝ ፕሮፌሰር ማቲ ማለኮስኪ ምን ብሎ ያስቀምጣል መሰላችሁ? the heresy opposed in Ephesians Rallians Samaritans in turn denies the carnation virgin birth ምናምን ብሎ ካስቀመጠ በኋላ ይሄንን ሞስት ስኮላሮች ምን ብሎ ያስቀምጣሉ አለ ዶቲስቶች ናቸው የሚል እሳቤ ያላቸው አለ there are some serious problem with this theory አለ። ከዚህ ቲዮሪ ጋራ በጣም ትላልቅ የሆነ ጉዳዮች አሉ። unlike other non-docists እንደ ሌሎቹ ዶሲስቶች አይደሉም አለ። the preacher who Ignatius attacked አለ Ignatius እያጠቃው ያለው እየተከራከራቸው ያለው እነዚህ አካላት እንደ ሌሎቹ ዶሲስቶች አይደሉም ብሎ ያስቀምጣል ራሱ። ምክንያቱም በመጽሐፋቸው ላይ የዶቲስቶችን ብሊፍ ምን አያደርጉም አያስቀምጡም ራሱ ማለት ነው። የለም አታክስ ያደርጋቸው አትመለከቱም። የዶሲስቶች ብሊፍ አለ ያንን ብሊፍ አታክስ ያደርጋም አትመለከቱም። እዚህ ጋር አታክስ ያደርጋቸው ተመለከቱ ስለ ክሩሲፊክሽኑ ብቻ። እነዚህ ሰዎች ክሩሲፊክሽኑን ለምን ያልተቀበሉት ነው ዋነኛው ነጥብ ነው። ለምንድን ነው ክሩሲፊክሽኑን ያልተቀበሉት ሲባል ማለት ነው ኤርሊ ክርስቲያን ፋዘርስ የሚለው መጽሐፍ ላይ እንደምትመለከቱት ማለት ነው አውጥተላቸዋል። ኢብኑ ቃፍ አውጥተላቸዋል። Okay, I can go on. When I hear some people saying አለ አንዳንድ ሰዎች ሲሉ ስሰማ አለ if I don't find it in the original documents አለ በኦሪጂናል ዶክመንቶች ካላገኘሁት አለ I don't believe in it አሉ በዚህ አናምንም ማለት ምክንያቱም ኦሪጂናል ዶክመንት በኦሪጂናል መጽሐፍ ቅዱስ ካላገኘ ነው በዚህ አላምንም ብሎ እርሊ የነበሩ ክርስቲያኖች ማንን ኢግኔሺየስን አርጊው ሲያደርጉ ትመለከታላችሁ ማለት ነው። እዚሁ ኤሴንሻል ኦፍ ኒው ቴስተመንት ኦፍ ስተዲ የሚለው ዊሊያም ኤደንሰር ማለት ነው ምን ብሎ ያስቀምጣል መሰለህ ቁጥር 20 ላይ because I have heard of some who says unless I find it written in the original I will not believe አንድ ቪዲዮ ላስታውሳችሁና ሰርፕራይዝ አለ። እውነትም ይክተላፍ ውስጥ ናቸው። አሁን እንዳሳዩአችሁ አምኑም ነበር ከጳውሎስ ጋር ሲከራከሩ ነበር። ጳውሎስ ሲከራከራቸው ነበር። ከኤርሊ ጁዊሽ ክርስቲያኖች ጋር ሲከራከር ነበር። ኢግኔሽን በመጽሐፉ ውስጥ ሲከራከር ነበር። ሰዎች ስለምንድን ነው የማያምኑ ሲባል መጽሐፋቸው አሁን የያዙት የክርስቲያኖች መጽሐፍ
አውቴንቲክ ነው ብሎ ስለማያምኑ የተበረዘ ስለሆነ ኢቭን በዛ ጊዜ የተበረዘ ስለሆነ ማለት ነው። ምክንያቱም ብዙ ወንጌላት ነበሩ እንደምናውቀው ወደ 48 የሚጠጉ ከዚህ ውስጥ እነ ሌሎችን ብንመልከት የቶማስ ወንጌል ወደ 114 የኢየሱስን ንግግር ይዟል ተብሎ የሚታሰበው የቶማስ ወንጌል በዚህ ጉዳይ ላይ ጸጥ ነው የሚለው ራሱ ማለት ነው። እና በጥቅላይ መልኩ እርሊ ክርስቲያኖች በዚህ በኢየሱስ ክርስቶስ ስቅለት አያምኑም ነበረ። ጳውሊኒያን ላይን አለ። ከዛ በኋላ ከጳውሎስ ጋር ምን እያደረጉ ነበር? ዲቤት ራሱ ያደርጉ ነበር፣ ይከራከሩ ነበር። ኢቭን ከጳውሎስ አልፎ ከነ ኢግኔሲየስ ከቸርች ፋዘሮች ጋር ይከራከሩ ነበር። ለምን ሲባል በመጽሐፋቸው ላይ በኦሪጂናል መጽሐፉ ላይ ስለሌለ የነገር ማለት ነው። አላኩል ሊሃል እኔ በዚህ አጠቃልለዋለሁ። ኡኽቲ ቁርአን ላይ ያለውን ነገር ስለ ስቅለቱ እንዲሁም የሚነሱ አንዳንድ ነገሮችን በአራት ነጥብ መዘጋለን ይሆናል ኢንሻአላህ ተዓላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነገር ግን ለክርስቲያኖች እምነት ግን ተቃራኒ የሆነ ነገር ነው የምናገኘው። ለእኛ ሲል ሊሰቀል ነው የመጣው ይላሉ። ነገር ግን ይህንን ከኢየሱስ ንግግር ቀጥታ ማግኘት ነበረብን። ምክንያቱም ይሄ መዳኛ መንገድ እስከሆነ ድረስ ብዙ ጊዜ ስላሴንም ይሁን ስቅለትን እንደ ሚስጥር ያዩታል። ምን ማለት ነው? እኔ በዚህ ነገር ሚስጥር አይገባኝም። ምክንያቱም እንዴት ነው አንድ ሰው የጀሃነምና የጀነት መንገድ ሆኖ ሰዎች ወደ እሳት የሚነዱበት ነገር ሆኖ እንዴት ነው ሚስጥር ሊሆን የሚችለው? በፍጹም መሆን የለበትም። እንደዛ ከሆነ ፈጣሪ ሰዎችን እየበደለ ነው ማለት ነው። የመዳኛን መንገድ ሚስጥር አደረገ ማለት ፈጣሪ ሰዎችን ይበድላል ማለት ነው። እስኪ ዕብራውያን 5:7 ላይ ደግሞ ስንመለከት ምን ይላል? ኢየሱስም ጮኸ፣ እርሱም በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርም ስለመፍራቱ ተሰማለት ይላል። ጭራሽ ደግሞ ምን እናገኛለን? ኢየሱስ አለመናገሩ ብቻ አይደለም፣ ነገር ግን አለመናገሩ ሳይበቃ ገና ምን እያለ ነበር ይላል? ይህንን ሞት አንሳልኝ ብሎ ጸሎት ሲያደርግ ነበር ይለናል ማለት ነው መጽሐፍ ቅዱስ ላይ። ክርስቲያኖች ጋር ስንመጣ ደግሞ ምን ይላል መጽሐፍ ቅዱሱ? ጸሎቱ ተሰማለት አልሞተም ሲል፣ ክርስቲያኖች ደግሞ ምን ይላሉ? አይ ተገድሏል፣ ሞቷል፣ ተሰቅሏል ይላሉ ማለት ነው። ቅዱስ ቁርአን ምዕራፍ 3 ቁጥር 55 ላይ ስናይ ምን ይላል? إذ قال الله يا عيسى إني متوفيك ورافعك إلي ومطهرك من الذين كفروا وجاعل الذين اتبعوك فوق الذين كفروا إلى يوم القيامة. اللهم بالك زي أستوس إيسا هوي أني مساجه نين ولني ماشيه نين يلال مالتنا كان نزام كادوت سووج أتريه نين يلال. تفسير البغوي هنا سيترجمت من يلالو قوله تعالى ومطهرك من الذين كفروا أي مخرجك من بينهم ومنجوك منهم. كان نزام كادوت سووج أتريه نين مالتنا يلال مالتنا تفسير الباغوي ላይ እንዲሁም ደግሞ ሌላ ቦታ ላይ በቁርአን ላይ ምን ይላል? إذ قال الله يا عيسى ابن مريم اذكر نعمتي عليك. الله سبحانه وتعالى በነብዩላህ ዒሳ አለይሂ ሰላም ላይ የዋለውን ውለታ ሲገልጽ ምን ይላል? ብዙ ነገራቶችን ከዘረዘረ በኋላ وإذ كففت بني إسرائيل عنك إذ جئتهم بالبينات فقال الذين كفروا منهم إن هذا إلا سحر مبين. ሊገድሉህም ሲያስቡ በአንተ ላይ በከለከልኩህም ጊዜ ያደረኩልህን ውለታ አስታውስ ይላል አላህ Subhanahu Wa Ta'ala ማለት ነው። ተፍሲር ኢብኑ ከሲር ይህንን ቀውል ሲፈስሩት ምን ይላሉ? وإذ كففت بني إسرائيل عنك إذ جئتهم بالبينات فقال الذين كفروا منهم إن هذا إلا سحر مبين ሚለው أي واذكر نعمتي عليك في كفي إياهم عنك ከነሱ በጠበቁህ ጊዜ ያደረኩልህን ኒዕማ አስታውስ ማለት ነው። حين جئتهم بالبرهان والحجة القاطعة على نبوتك ورسالتك ለነብይነትክና እንዲሁም ደግሞ ከኔ ዘንድ ወሪሳለቲከ ሚን አላህ ከኔ ዘንድ ለመላክህ ኢለይሂም ለነሱ ማስረጃ ሰጣቸው ፈከዘቡከ አስዋሹክ ወተህሙከ ቢአነከ ሳሒር ከዛ በኋላ ምን ብለው አሉ? ጭራሹ ነው ሳሒር ነው ይሄ ድግምተኛ ነው አሉ ማለት ነው። ወሰዑ ፊ ቀትሊክ አንተን ለመግደል ደግሞ ፈለጉ። ወሰላቡ ከሰቀሉክ ፈነጀውቱከ ሚንሁም ወረፈዕቱከ ኢለይ ከነሱ አዳንኩህና ከዛ ደግሞ ወደኔ ያነሳውክ ይላል ማለት ነው አላህ Subhanahu Wa Ta'ala። ስለዚህ ተፍሲር ኢብኑ ከሲር ላይ እንዳየነው አላህ Subhanahu Wa Ta'ala ነብዩላህ ዒሳን ወደ ራሱ አንስቶታል። ከነዛ ከካዱት ሰዎች ክፋት ጠብቆታል ማለት ነው። ነብዩላህ ዒሳ አላህ Subhanahu Wa Ta'ala እኔ ወሳጅህ ነኝ ሲለው ለነዛ ለአይሁዶች ምን አላቸው? ዮሐንስ ምዕራፍ 7 ቁጥር 32 ላይ ሰናይ ፈሪሳውያንም ህዝቡ ስለርሱ እንዲህ ሲያንጎራጉሩ ሰሙ። የካህናት አለቆችን ፈሪሳውያንን ሊይዙት ሎሌዎችን ላኩ ይላል። አስቡት እንግዲህ ሊይዙት ነው ሎሌዎችን ያላኩት። ሲልኩ ምን አለ? እዛው ዮሐንስ ምዕራፍ 7 ቁጥር 33 ላይ ምን እናያለን? ኢየሱስም አለ ለጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ፣ ትፈልጉኛላችሁ ግን አታገኙኝም፣ እኔ ወደምሄድበትም ልትመጡ አትችሉም አለ። በጣም የሚያስቀኝ ነገር ካፊሮች እዚህ ጋር ምን ይላሉ? ከሞተ በኋላ ነው። ባረከላሁ ፊኩም። ሰው እንዴት ከፍ ብሎ ያነብብ? ፈሪሳውያንም ህዝቡ ስለርሱ እንዲህ ሲያንጎራጉሩ ሰሙ። የካህናት አለቆችንም ፈሪሳውያንም ሊይዙት ነው ሎሌዎችን ሊይዙት ሲልኩ ነው ኢየሱስ አታገኙኝም ያላቸው። ሊሰቅሉት ሊይዙት ሲፈልጉ ምን አሉ? ምን አለ ኢየሱስ? አታገኙኝም፣ እኔ ወደ ላከኝ እሄዳለሁ። ካፊሮች ደግሞ ይሄንን ገልብጠው ምን ይሉታል? አይ ከሞተ በኋላ ነው።
ምን ማለት ነው? ሊይዙት ሲሉ ይህንን ተናግሯቸው እንዴት ነው ከሞተ በኋላ ሊሆን የሚችለው ይሄ አንቀጽ ማለት ነው? ከዛ ደግሞ እነሱ ምን አሉ? እንግዲህ አይሁድኛ እንዳናገኘው ይህ ወዴት ይይዝ ዘንዳለው አሉ። እነሱ አላወቁም እንጂ አላህ Subhanahu Ta'ala ምን ብሎታል ማለት ነው? ኢሳ ሆይ የመሳጅህ ነኝ ወደ እኔ ማሽህ ነኝ ብሎታል ማለት ነው። እና ሌላ ደግሞ እንትን ከሚለኝ ነገር ምንድነው ስለ አምላክ መሞት ነው። ብዙ ጊዜ ክርስቲያኖች አምላክ ሞቷል ይላሉ። ነገር ግን አንደኛ ጢሞቴዎስ ምዕራፍ 6 ከ15 እስከ 20 ያለውን ስናይ እርሱም ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድ ሰው እንኳን አላየውም ሊያየውም አይቻለውም ይላል። ለእርሱ ክብርና የዘላለም ኃይል ይሁን አሜን ይላል። ስለዚህ ማነው እርሱ ብቻ የማይሞት ነው የተባለለት? እግዚአብሔር ነው። ነገር ግን እንደ ክርስቲያኖች እምነት ከሆነ ምንድነው ኢየሱስ ራሱ እግዚአብሔር ከሆነ ሞቷል ማለት ነው። ኢየሱስ እግዚአብሔር ነው ማለት ኢየሱስ ተሰቀለ ሞተ ማለት እግዚአብሔር ሞትን ቀምሷል እያሉ ነው። ነገር ግን አንደኛ ጢሞቴዎስ ላይ ምን እያለ ነው? እርሱ ብቻ የማይሞት ነው። ወደ ቁርአን ስንመለስ ደግሞ ምን ይላል? ቁጥር ምዕራፍ 55 ከቁጥር 26 ጀምረን ስናይ ኩሉ መን ዐለይሃ ፋን ይላል። በእርሷ በምድር ላይ ያለው ሁሉ ጠፊ ነው ይላል አላህ Subhanahu Ta'ala ማለት ነው። ሁሉም ሟች ነው፣ ጠፊ ነው። ወይብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም የልቅናና የንግስና ባለቤት የሆነው የጌታ ፊት ብቻ ይቀራል ይላል ማለት ነው አላህ Subhanahu Ta'ala። እና የሰው ልጆችን በሙሉ አላህ Subhanahu Ta'ala የፈጠረበት ምክንያት እሱን ብቻ እንዲገዙት ነው። ነብዩላህ ኢሳን ደግሞ ተሰቀለ ብሎ ማመን ደግሞ ጭራሽ የማያስኬድ ነገር ነው ማለት ነው። ብዙ ጊዜ ደግሞ አንድ ካፊሮች ሲያነሱት ከምሰማው ነገር ምንድነው እናንተ ባሪያ ናችሁ አይነት ነገር ያመጣሉ ማለት ነው። ነገር ግን አላህ Subhanahu Ta'ala በቁርአን ላይ ምን ይላል? ሱረቱል ኒሳ ቁጥር 17 ላይ ለየስተንኪፈል መሲሑ አን የኩነ ዐብደን ሊላህ ይላል። አልመሲህ ኢየሱስ የአላህ ባሪያ ከመሆን ፈጽሞ አይጠየፍም ይላል። ወልመላኢከቱል ሙቀረቡን ቀራቢ የሆኑ መላእክቶችም አይጠየፉም ይላል። ወመን የስተንኪፍ አን ዒባደቲሂ ወየስተክቢር እርሱን ከመገዛት የሚጠየፍና የሚኮራም ሰው አላህ ሁሉን ወደ እርሱ በእርግጥ ይሰበስባቸዋል ይላል ማለት ነው። ይህንን ደግሞ ስናረጋግጥ በአንደኛ ቆሮንቶስ 15 ቁጥር 28 ላይ ምን ይላል? ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። ስለዚህ ተሰቀለ ለኛ ብሎ ዳነ እኛን አዳነን የምትሉት ኢየሱስ በራሱ መጨረሻው ለማን የሚገዛ ነው ማለት ነው? ለእግዚአብሔር የሚገዛ ነው። ከቁርአኑ ማይተናል ለየስተንኪፈል መሲሕ አን የኩነ ዐብደን ሊላህ ብዙ ጊዜ አብዱል ምናምን ቃላቶችን ሲጠቀሙ ሰማለሁ ካፊሮች ጋር ማለት ነው። እናንተ አብዱል ማለት አው ባሪያ ነው። ለሰው ባሪያ ከመሆን ለአላህ Subhanahu Ta'ala ባሪያ መሆን በጣም የተሻለ ነው ማለት ነው። እና ለየስተንኪፈል መሲሑ አን የኩነ ዐብደን ሊላህ እንኳን እኛ አይደለም አልመሲህ ኢሳ ኢየሱስ እንኳን የምትሉት ለአላህ Subhanahu Ta'ala ባሪያ ከመሆን ፈጽሞ አይጠየፍም። መጽሐፍ ቅዱስ ይህንን አስመስክሯል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ስለዚህ ወደ አንዱ አምላክ ነው እላችኋለሁ ማለት ነው። እሱም ባሪያ መሆን ፈጽሞ የምንጠየፈው ነገር አይደለም። እና እስኪ ወንድሞች የምታነሱት ሀሳብ ካለ መጨመር ትችላላችሁ። ጀዛኩሙላሁ ኸይራ ሁላችሁም እየሰማው ነበርና እህታችን መወዳ ባረከላሁ ፊኪ የጥሩ ነጥቦችን ነው እንግዲህ ከእስላሚክ ፓርቲ አንጻር ያነሳሽው። እንግዲህ አላህ ይጨምርላችሁ። ብዙ ነገር ነው እንግዲህ እየተማርነው ዛሬ አዲስ ነገሮችን የሰማነው። ኢንሻአላህ እንግዲህ ኖት እያያዝን ነው እየሰማነው ባይዘይ አላህ ይጨምርላችሁ። የቀረ ሀሳብ ካለ አንሱ፣ ካሌለ ግን እዚሁ አጣር መጣን አድርገን ሌላ ጊዜ ደግሞ ብንመለስበት አሪፍ ነው። ኦኬ አነስ ላስገባ። ቆይ ኦኬ ይቻላል። እሺ ቀጥል። አንድ ወደ ፖይንት ቢስሚላሂር ረህማኒር ረሂም ወባድ አይ ቲንክ አሁን ከመወዳ እንደሰማችሁት ኢሳ ወይንም ኢየሱስ እንዳልተገደለና እንዳልተሰቀለ በአራት ነጥብ ባለው መልኩ አስቀምጣለናለችና እኛ ሙስሊሞች እንዳልተገደለና እንዳልተሰቀለ እናምናለን። ይህ ደግሞ በእስልምና ፐርስፔክቲቭ ብቻ ሳይሆን ክርስትናም ይሄንን የሚያስተምረው ክርስቲያኖች ይሄንን አያምኑም እንጂ ክርስትናም ይሄንን እንደሚያስተምረው ወንድሞች ነግሯቸዋል። ግን እኛ አልሞተም አልተገደለም አልተሰቀለም ስንል አልሞተም ማለታችን ነው። አልሞተም ስንል ግን ልብ በሉ እዚህ ጋር ብዙ ጊዜ አልሞተም ስንል አይሞተም ማለታችን አይደለም። ግልጽ ነው። አልሞተም ማለት አይሞተም ማለት አይደለም። የማይሞተው አላህ Subhanahu Wa Ta'ala ብቻ ነው። ሁሌም ቢሆን ሐይ የሆነ አላህ Subhanahu Wa Ta'ala በሱረት አሊ ኢምራን ምዕራፍ 3 ቁጥር 2 ላይ ምን ይላል? አሊፍ ላም ሚም ካለዋል አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም። አላህ Subhanahu Wa Ta'ala ሁሌ ሐይ ነው፣ ሁሌ ህይወት ያለው ማለት አላህ ብቻ ነው። አላህ አይሞትም በጭራሽ። ነገር ግን ኢየሱስ ግን አልሞተም ስንልኛ አይሞትም ማለታችን አይደለም። እንደሚሞትማ አላህ ቁርአን ላይ ቃል በቃል ነግሮናል። በግጥ እንደውም አላህ ኢሳ ራሱ የተናገረው ነው የነገረን። ሱረት መርየም ምዕራፍ 19 ቁጥር 33 ኢሳ ምን እንዳለ አላህ ሲነግረን ምን ይላል?
ወሰላሙ ዐለየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐየ ይላል። ሰላም በእኔ ላይ ይሁን ይላል። መች? የውመ ወሊድቱ በተወለድኩበትም ቀን ልብ በሉ። ከዛ ምን አለ? ወየውመ አሙቱ ወደፊት ደግሞ በምሞትበትም ቀን አለ። ማን? ራሱ መሲሁ ማለት ነው። እንዲሁ ደግሞ በሌላ ቁርአን አያ ላይ ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲህ ይላል። ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ። ከአህለል ኪታቦች መካከል አሁን አምላክ ነው ብለው የሚያምኑ አህለል ኪታቦች ወይም ክርስቲያኖች ወደፊት ኢየሱስ በመጣ ጊዜ ማመናቸው አይቀርም እሱ አምላክ አለመሆኑን። ግን ምን አለ እዚህ ጋር ለተሰምሮልኝ የሚገባው ነጥብ ቀብለ መውቲህ ከመሞቱ በፊት ይላል። ማን? መሲሁ ከመሞቱ በፊት ሲል ምን እንረዳለን? ኢየሱስ መሞቱን ነው። መሞቱ እንደማይቀር እንረዳለን። ስለዚህ ከነዚህ ሁለት ነጥቦች አንፃር ኢየሱስ እንደሞተ እንመለከታለን ማለት ነው። አንድ በለኝ። ሁለት ደግሞ ኢየሱስ ያው እንደሚታወቀው ወደ መጨረሻ ዘመን ነው የሚመጣው። አላህ Subhanahu Wa Ta'ala ቁርአን ላይ የሱ መምጣት ከአኺረት ዘማን ምልክቶች እንዳደረገው ሁሉ ማለት ነው። አላህ ሱረት አዝ-ዙኽሩፍ ምዕራፍ 43 ቁጥር 61 ላይ ስለ ኢየሱስ ሲናገር ምን አለ? ወኢነሁ ለዕልሙን ሊሳዓ ሰዓቲቱ የመቅረቡ አንድ ምልክት ነው። ማን? መሲሁ መምጣቱ ማለት ነው፣ ወይንም ዒሳ አለይሂ ሰላም። ከዚያም እሱ ይሞታል ማለት ነው። ይሄ አንድ ነጥብ ነው። ሁለተኛው ደግሞ ላነሳ የምፈልገው ነጥብ አንድ የሚነሳ የሆነ ሹብሃ አለ። እንትን በተመለከተ አንድ ሐዲስ አለ። ኢየሱስ ተሰቀለ ብሎ ካፊሮች እኔ በየትኛው አእምሯቸው እንደሚያስቡ ነው እኔ ግራ የሚገባኝ አንዳንዴ። ይሄ ሐዲስ አሁን ለኢየሱስ ስቅለት እንደ ማስረጃነት የሚያቀርቡት አንድ ሐዲስ አለ። ቡኻሪ ሰሂህ ቡኻሪ 3477 እንዲህ ሰሂህ ሙስሊም 1792 ላይ ያለ ሐዲስ ነው። ኢብኑ መስዑድ ነው ያስተላለፈው ሐዲስ። ምን ይላል? ከነብዩ ሰለላሁ ዐለይሂ ወሰለም ካኒ አንظر الى رسول الله صلى الله عليه وسلم يحكي نبيا من الانبياء ነብዩ ሰለላሁ ዐለይሂ ወሰለም ስለ አንድ ነብይ የተናገሩ ነበር። صلوات الله وسلامه عليهم ضربوه قومه فادموه وهو يمسح الدم على وجهه ህዝቦቹ መቱት እንዲሁ ደግሞ በመስክ ይወጣው ድረስ ማለት ነው። ግልጽ ነው። وهو يمسح الدم على وجهه يقول እንዲሁ ደሙን እየጠረገ ማለት ነው። ምን ይል ነበር ነብዩ? يقول اللهم اغفر لقومي فانهم لا يعلمون ይላል። ሐዲስ متفق عليه እንደገለጽኩላችሁ። ይህ ሐዲስ ይዘው ህዝቦቹ መተውታል፣ ደም በደም እስኪሆን መተውታል ብለው ምን ይላሉ? ይሄ ሐዲስ የሚያመለክተው ኢየሱስ ነው ይላሉ። ወይኔ የምላችሁ እናንተ በየትኛው አእምሯችሁ ነው የምታስቡት? አእምሯችሁ ገልብጦ ነው እንዴ እንድታስቡ የሚያደርጋችሁ? እንዴ ቀጥታ የሚመጣውን ነገር አጣሞ ነው ሁሉ ጊዜ እንድታስቡ የሚያደርጋችሁ? ኧረ ተው፣ ወደ ራሳችሁ ተመለሱ በአላህ። እንዲህ አይነት ትንሽ እኮ ቢያንስ አንድ ሰው አለ አይደል፣ ትንሽ አንዳንዴ ቀለል የሚደረግለት ነገር ሊኖር ይችላል። አይ ይሄን ነገር ያው የሚጠበቅ ነው፣ ሰው ሊሳሳት ይችላል። እንዲህ አይነት ግን አይን ያወጣ ቅጥፈት ምን ያመጣል? በአላህ ይህ ሐዲስ ነው ሲጀምር ስለ ስቅለት አያወራም። አንደኛ ነገር። ሁለተኛ ነገር ደግሞ እነሱ የሚያምኑት ኢየሱስ እንደሞተ ነው። አንደኛ ሐዲሱ ስለ መሞትም አያወራም፣ ስለ ስቅለትም አያወራም በመጀመሪያ ደረጃ። ሁለተኛ ደግሞ ስለ ስቅለት እንዳያመረው ተሰቀለ ብለው የሚያምኑት ነው እነሱ፣ መሲሁ ማለት ነው ኢሳ ተሰቀለ ብለው ነው የሚያምኑት። ይህኛው ሐዲስ ላይ ግን ያው ተሰቀለ ማለት ምን ማለት ነው? እንዲህ ቀጥ ብሎ ቆመና ከዚያ በኋላ ቀኝ ክሩሲፋይድ ማለት እንዲህ ቀጥ ብሎ ቆመና ከዛ እጁንና እግሩን አስረው ጥፍንግ አድርገው ነው ያው ሰቀሉት የሚሉት እነሱ። እዚህ ጋር ግን ምን ይላል? وهو يمسح الدم على وجهه ፊቱ ላይ የነበረውን ደም ይጠርግ ነበር ይላል። ታዲያ ጥፍንግ ተደርጎ የታሰረ አንድ ሰው እንዴት ነው የሚጠርገው? ይሄንን የምላችሁ እኛ መሲሁ እንዲህ ተደርጓል ለማለታችን አይደለም። እነሱ ተሰቅሏል ብለው ስለሚያምኑ ይሄንን እንደ ማስረጃነት ስለሚያቀርቡት ነው። አያስኬዳችሁም ነው ለማለት ነው እንጂ ኢየሱስ ክርስቶስ ወይንም ዒሳ አለይሂ ሰላም እንዳልተገደለና እንዳልተሰቀለ ቀደም በብዙ ነጥቦች ተመልክታችሁ ነበር። በአራት ነጥብ ቁርአን ላይ አልገደሉትም፣ አልሰቀሉትም ብሎ ተገልጿል። እንዲሁ ደግሞ በባይብል በጣም በብዙ መልኩ ገልጸውታል ወንድሞች። እኔም አላሳፋም ኢንሻአላህ። ወላሁ አዕለም ወሰለላሁ ዐላ ነቢይና ሙሐመድ። ናይ ባረከላሁ ፊክ ኤልያስ። ፒክ ያለ ማድረግ ስለማልችል ነው። እሺ አፎን አመቺ ሁኔታ ላይ ስላልሆንኩ ነው። ጥያቄ የምትቀበሉ ከሆነ አንድ ሁለት ሰው ምናምን ጥያቄ እናስተናግድና ከዛ በኋላ አይ ቲንክ እንለያያለን። ግን ከሙስሊሞች ይልቅ እንትን ከክርስቲያን ቢሆን አሪፍ ይመስለኛልና ከክርስቲያን ነው የምንቀበለው። አይ ቲንክ ያ ክርስቲያኖች ሙስሊሞች በርዕሱ ዙሪያ እንኳን ጥያቄ አይኖራቸውም። ያው ርዕሳችን ስቅለት ስለሆነ
ግን ክርስቲያኖች እስካሁን የተወራው ነገር ላይ ወንድሞች እና እህታችን መወዳ ብዙ ነገሮችን ነው ያነሱት እና እስካሁን ያነሱት ላይ ስህተት ነው ወይ ልክ አይደለም ወይ ደግሞ ጥያቄ አለን ከዚህ አንጻር ለዚህ ያላችሁት ላይ ጥያቄ አለን የምትሉ ከሆነ እስካሁን ያወራነው ላይ እስኪ አንድ ቁጥር ጻፉ። ሙስሊሞች ለዛሬው ጀስት እንትን አድርጉ። ጥያቄ ካላችሁ ስቅለት ላይም ቢሆን ችግር የለውም። ግን የዛሬው ፕሮግራም ስለሆነ ክርስቲያኖች ናቸው የሚፈለጉት። ክርስቲያኖች ብቻ አንድ ቁጥር ጻፉ። እስካሁን የተወራው ላይ ስህተት ነው፣ ለዚህ ነገር ማስረጃ የላችሁም የምትሉት ነገር ካለ ስቅለት ላይ እንግዲህ ከታሪክ አንጻር ወንድሞች ያነሱት አለ፣ እንዲሁ ደግሞ ከብዙ ነገር አንጻር የተነሱ ፖይንቶች አሉ። ስለዚህ የእስካሁኑ ላይ ጥያቄ ካላችሁ እንግዲህ መጠየቅ ትችላላችሁ። ኦኬ ማራይ የሚል አካውንት አለ፣ ፕራይቬት ነው። ሪኩዌስት ክርስቲያን የተባለ ማራይ ነው መሰለኝ፣ መራይ ወይም መርአይ ሪኩዌስት ላኩ፣ ገስት ሪኩዌስት ላኩ። ፕራይቬት ስለሆነ ኢንቫይት ማድረግ አንችልም። መርአይ ክርስቲያኖች ብቻ ነው ያልነው። አደራችሁን እንዳታደክሙን። እሺ ክርስቲያኖች አንዳንድ ጻፉ። ቤተሰብ እኮ ነው። ክብረት ያልገባ ማን ሊገባ? እኔ እኮ ዝም ብዬ እንዳልጉት ተው ብዬ ነው። ክብረት እንዴት ነህ? ቴንክ ዩ ፒኬ። ሰላም እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን አለው። እግዚአብሔር ይመስገን። በጣም ለመከታተል ሞክር። እሺ ከመጀመሪያው ኦልሞስት ለመከታተል ሞክሬያለሁ። ትንሽ ስራ ላይ ሆኜ የሆነ ሰዓት አመልጦኝ ነው እንጂ አብዛኛውን ሰምቻለሁ እና ብዙ ነገሮች ተነስተዋል። ምንድን ነው ጥያቄን ያልከው? መጨረሻ ላይ ጥያቄ ያላችሁ ግቡን ያልከው? አዎ አሁን በተወራው ርዕስ ዙሪያ በእስልምናም በክርስትናም እንዲሁም ባነሷቸው ፖይንቶች ዙሪያ ማንሳት የምትፈልገው ሀሳብና ጥያቄ ካለ መጠየቅ ትችላለህ። ኦኬ እኔ የወርስ ኃጢአት የሚባለው ላይ አይ ቲንክ ቅድም አንድ ሰው እየተናገረ ነበር እና ይሄ ሴንስ የሚሰጥ ነገር አይደለም። ክርስትና ላይ እምነት አለ፣ የወርስ ኃጢአት፣ ኢየሱስ ደግሞ ለወርስ ኃጢአት ሊሞት አይችልም የሚል ነገር አለ እና ምናልባት ይሄን ነገር ስለሚሏችሁ ብዙ ክርስቲያኖች እንደዛ ስለሚሉ አልወቅስም እናንተን። ብዙ ጊዜ የሚበላሸው ከኛው ሳይድ ነው። ግን ኢየሱስ ለወርስ ኃጢአት ነው የሚል መጽሐፍ ቅዱሳዊ አስተምሮ የለም። ለኛው ለራሳችን ኃጢአት ነው የሞተው እና ለዛ ነው ምናልባት አንድ መስተካከል ያለበት የምለው ነገር ማለት ነው እና በተለይ እሱን ነው በደንብ የሰማሁት ቅድም እንትን ሲል ሲናገር አቅራቢው ስሙን ይቅርታ በጣም ከፒኬና ከሳላህ ውጪ አብዛኞቻችሁ ለኔ አዲስ ናችሁ፣ ግን ጥሩ ፕሬዘንቴሽን ያቀረባችሁት። ግን አንድ ያቀረበው ሰው ኢየሱስ ለወርስ ኃጢአት ነው የሞተው ይባላል እና መባል የለበትም ነው። ትክክል ነው፣ እስማማለሁ። ግን ለእኛ ለእያንዳንዳችን ግን ኃጢአት ሞቷል ብለን እናምናለን። መጽሐፍ ቅዱስም አጠቃላይ መስዋዕቱን ለሚያቀርበው ለዛ ሰው ነው እንጂ የሚሰረይለት የኃጢአት መስዋዕት ራሱ ለአዳም መስዋዕት አይደለም። ያ ነገር መስተካከል አለበት። ያ ትንሽ ክርስትናን ስትሮማን ያደርጋል ብዬ አምናለሁ። እናንተም ባልወቅስም ማለት ነው። ምናልባት እዚህ ላይ ወይ የምትሉኝ ካለ መወያየት እንችላለን። ኦኬ እሺ ክብረቴ አይ ቲንክ እያልክ ያለኸው ያው ከአዳም ለመጣ ኃጢአት ሳይሆን ወደፊት የሚመጡ ሰዎችም ጭምር ለሚሰሩት ኃጢአት ነው ለተሰራና ለወረስ ነው ወይም ደግሞ ለዛ መዘዝ ሳይሆን ኦሬዲ ለምንሰራው ነው ማለት ወደፊት ለምንሰራው ነው የሚል እይታ ነው ያለ አይደል? ለሁላችን ለእያንዳንዳችን። እኔ ኢየሱስን ስቀበል ድህነቱ ለእኔ ነው ለአዳም ብቻ አይደለም። ኦኬ እሺ አይ ቲንክ ሌላ ጥያቄ ካለ ብናስተናግድ ጥሩ ይመስለኛል። በሱ ኮንሴፕት ላይ ስላልተወራ ማለት ነው። በሱ ኮንሴፕት ላይ ከፍትህ ጋር ተያይዞ ብዙ የሚነሱ ኩዌሽኖች አሉ። እሺ አነስ መቀጠል ከፈለክ መቀጠል ማውራት ትችላለህ። ይሄ እሱ ብሊፍ ነው ያስቀመጠው እና ሞስት ክርስቲያኖች እየመጡ የሚሉን ነገር እንትን ይሄ ለአዳም ኃጢአት መጥቶ ኢየሱስ ክርስቶስ ሞተ ነው የሚሉት። ስለዚህ አንተን ብሊፍ ነው ያስቀመጥከው።
ኦኬ እኛ አንተ ብሪፍ ላይ ችግር የለብንም። አሁን ግን ጥያቄ አለኝ እኔ ልጠይቅ እችላለሁ? ትፈቅድልኛል? ልክ ነህም። አሁን ያልከው ቅድምም የጠቀስኩት ነገር ያው እኛው ጋር ነው የተበላሽ ያልኩት ለዛ ነው ብዙ ነገር ግን እሺ ጠይቀኝ። ኦኬ ክሩሲፊክሽን የሴጣኒክ ነው ብለህ ታምናለህ? ኢንቴንሽኑ ሴጣኒክ ነው። በቅናትና በጥላቻ ሴጣን እንድትድኑ ፈልጎ ነው አይደለም፣ ሊያጠፋው ነው እንጂ የፈለገው። ቆይ የኢየሱስ ክርስቶስ ስቅለት ያድናቸዋል አያድናቸው? ያድን ነው ያድናቸዋል። ስለዚህ ሴጣን ደግሞ ይሄንን ከፈጸመ ኦብቪየስሊ ያድናቸው ነው ማለት እኮ ሌላ ታሪክ የለውም። ለዚህ ብዙ ጊዜ ማለት ነው። እናንተም የዮሴፍን ወንድሞች ያደረጉትን ታሪክ ትቀበላላችሁ አይደለም? አይ ቲንክ ቁርአን ላይ ይሄ ታሪክ አለ። አሁን አይደለም ቆይ አይ እዚሁ ላይ ቆመህ እናውራና በአንተ አናሎጂ መሰረት የኢየሱስ ስቅለት የሚያድነን ነው ብለሃል። ሴጣን እንድንድን ይፈልጋል? ክብረቴ አይፈልግም። ስለዚህ አንተ ምን ብለኸኛል? አሁን ሴጣን እንድንድን አይፈልግም። ከስር ጻፉት ማለት ነው ያጀማ። ኦኬ ሴጣን እንድንድን አይፈልግም። ነገር ግን ሴጣን ምን አደረገ? ኢየሱስ ክርስቶስ እንዲሰቀል ምን አደረገ? አስተዋጽኦ አድርጓል ራሱ ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እስከ 44 ስትመለከተው የሴጣንን ዊል ልታደርጉ ትፈልጋላችሁ ነው ይላችኋል። ስለዚህ ስቅለት የሴጣን ዊል ከሆነ ሴጣን እንድትድኑ ይፈልጋል ወይ? ሃው እሱ ስቅለትን የፈለገው ለኛ መዳን አይደለም ነው እኮ እያልኩ ያለሁት። አሁን እንደሚያድናቸው አያውቅም። ሴጣን እንደሚያድናቸው አያውቅም። ኦኬ ማስረጃ አስተኛ አያውቅም ላልክበት ኤቪደንስ ክብረት ኤቪደንስ ሰይጣን ይኸውልህ መሲህ እንደሚመጣ ያውቃል፣ ይጠባበቃል። የተሰወረ ሚስጥር ነበር። ኦኬ መሲሁ የሚመጣው እንደሚሰቀል እንደሚገደል አያምንም። የዓለም ጌታ የዚህ ምድር ጌታ ሆኖ ሴጣን አምላክ ሆኖ ሳለ ሴጣን ይህንን አያውቅም። ሰይጣን እኮ ሁሉን አዋቂ አይደለም ወንድሜ። ይኸውልህ ሁሉን አዋቂ ነው አላልኩም እኔ። ብዙ የማያውቀው ነገር አለ። እሱ የሚያውቀው መግደልና ማጥፋት ነው። ቆይ እኔ በደንብ ላስቀምጥልህ እምነቴንና ከዛ በኋላ ትጠይቀኛለህ። አንድ ነገር ላይ ሰይጣን ተባበረን አልተባበረን የምንለው ከኢንቴንሽኑ አንጻር ነው። ለምሳሌ ሰይጣን እንድንድን ብሎ ኢየሱስን ሊገለው በሶስተኛውም ቀን ሊያነሳው ፈልጎ እንደዚህ አይደለም የሰይጣን ሐሳብ። ያ መሲህ የእግዚአብሔር ልጅ የተባለው እንዲጠፋ ይፈልጋል። የሰይጣን ሐሳብ በአጠቃላይ ምንድነው? መግደል ነው። የሰውን በቃ ነፍስ ማጥፋት ነው። ሰይጣን ያውቃል አያውቅም? የኔ ጥያቄ እኮ ክብረት አንዴ የኔ ጥያቄ እኮ እዚሁ ላይ ነው የጠየቅኩ። ምን ብለህ ነው ቅድም የመሰከርክልኝ መሰለ? የኢየሱስ ስቅለት ሴጣኒክ ነው ዴቪሊክ ነው ብለኸኛል። ራሱ በገዛ አፍህ ማለት ነው። ክሩሲፊክሽን ዴቪሊክ ነው የሴጣን ሐሳብ ነው ራሱ ብለኸኛል። ስለዚህ ክሩሲፊክሽን ዴቪሊክ ከሆነ ክሩሲፊክሽን ደግሞ የሚያድናችሁ ከሆነ ሴጣን አስተዋጽኦ አድርጎላችኋል ማለት ነው ለእናንተ ድነት። ይሄ ደግሞ የማያስኬድ ኢሎጂካል የሆነ ነገር ነው አንደኛ ደረጃ። ሁለተኛ ነጥብ ደግሞ እዚህ ጋር ልጠይቅህ ፈልገው አንተ በዛ ዘመን ብትኖር የኢየሱስ ክርስቶስ ስቅለት የሚያድናችሁ ከሆነ ለምሳሌ አንድ ዮሐንስ መልእክት ላይ ብትመለከተው የእግዚአብሔርን ፍቃድ የሚያደርግ የዘላለም ሕይወት አለው ይላል እና የክርስቶስ ስቅለት ደግሞ የእግዚአብሔር ፍቃድ ከሆነ አንተ የእግዚአብሔርን ፍቃድ ታደርጋለህ? ትገለው ነበር አንተ በዛ ጊዜ ብትኖር ኢየሱስ ክርስቶስን? ግደለኝ ካለኝ ያው ምናልባት ግን በቅናት ግደለኝ ሳይል ከኃጢአተኛነት ያንጻር ኦልሬዲ ሳይለኝ እኔ እኮ አስተዋጽኦ አድርጌያለሁ ለክርስቶስ መሞት ኦልሬዲ እኮ በኃጢአቴ ማለት ነው። ግን ምን መሰለህ ግደለኝ ብሎ እኔ አዳኝ ነኝ እና ገድልሃለሁ ማነው ትገድለኛለህ እና እኔ አድንሃለሁ ቢለኝ ምናልባት እገድለው ይሆናል በዛም መልኩ። ግን ኦልሬዲ በኃጢአተኝነትም ራሱ በቅናትና የሆነ ነገር ነግሮኝ ስተቴ ተቆጥቼም ልገድለው እችላለሁ ኢየሱስን። እሱ ላይ ችግር የለም። የሰው ልጅ ስለሆንኩኝ በደንብ አድርጌ ኦልሬዲ ክርስቶስን ገድየዋለሁ። እሱ በምህረቱ ነው። ስለዚህ አንተ በዛ ዘመን ብትኖር ቆይ አንዴ ክብረት ኢየሱስን በዛ ዘመን ብትኖር ማለት ነው የእግዚአብሔርን ፍቃድ ለማድረግ ኢየሱስ ክርስቶስን ትገለው ነበረ ማለት ነው አይደል? ትገለው ነበር በፍርሃት ምክንያቱም እሱ ኦልሬዲ ሊሰቀል ሊገደል ስለመጣ ትገለው ነበር። ስለዚህ ያ ጀማ ሰምታችኋል። ክርስቲያኖች ኢየሱስ ክርስቶስን ቆይ አንዴ ክብረት ክሊር ላድርገውና ክርስቲያኖች
ኢየሱስ ክርስቶስን ቢያገኙት ምን ያደርጉት ነበር? ያ ጀማ ሰምታችኋል? ይገሉት ነበረ ማለት ክብረት በራሱ ቃል እንደመሰከረው እገለው ነበረ ክርስቶስን ቢያገኘው እያለ ነው። ኦኬ አመሰግናለሁ። ይሄ ነበር ጥያቄ ገድየዋለሁ ነው ያልኩት። ቆይ እንደውም እኮ ይኸውልህ ብዙ ማጣመም አያስፈልግም። ገድየዋለሁ አላልኩም፣ እገለዋለሁ ነው ያልከው። አይ ነው ቆይ ልንገር፣ ገድየዋለሁ ኦልሬዲ። ግን ራሱ ግደለኝ ቢለኝ ራሱ እገድለው ነበር። ምናልባት ያ እንደውም ይከብደኛል። እንዴት ልግደልህ? በሚስማር ወግቼ ነው የምገድልህ ወይስ ምንድን ነው ብሎ ጥያቄ ሊያስነሳ። ግን ኃጢአቴ ኦልሬዲ ገድሎታል ኢየሱስን። እንዴ አንድ ሰው እኮ ኃጢአት የሰራ ሰው በእነሱ አስተዳደግ በእነሱ ህግ ኮንሰፕት ባድግ ኖሮ ምን ይለየኛል? እኔም እኮ ኃጢአተኛ ክፉ ሰው ነኝ። እንዴ ማንም የዓለም ሰው ማለት ነው። ኢየሱስን መግደል ላይ ጥያቄ የለውም። ገድየዋለሁ ኦልሬዲ። ኦኬ ችግር የለውም። እሺ በቃ በአካልም ብታገኘው ትገለዋለህ ማለት ነው አይደል? ቆይ ክብረቴ፣ በአካልም ብታገኘው ትገለዋለህ አይደል? እቺን ብቻ ንገረኝ። አሁን ባለኝ አስተሳሰብ የዛን ጊዜ ብትኖር ለኢየሱስ ክርስቶስ አሁን ባለኝ አስተሳሰብ ለምን አትገለውም? የእግዚአብሔርን ፍቃድ የሚያደርግ የዘላለም ሕይወት አለው። ቆይ ክብረት፣ የእግዚአብሔርን ፍቃድ የሚያደርግ የዘላለም ሕይወት አለው ብሏል መጽሐፍ ቅዱስ ሲናገር። ስለዚህ የኢየሱስ ክርስቶስ ስቅለትና መሞት የእግዚአብሔር ፍቃድ ከሆነ ኢየሱስ ክርስቶስ መገለል የእግዚአብሔር ፍቃድ ከሆነ አንተ ኢየሱስ ክርስቶስን ትገለው ነበር ወይ? የእግዚአብሔርን ፍቃድ ስታደርጋለህ? እኔ ለማድረግ ሞክራለሁ። አይገስ እግዚአብሔር ፈቃድ ከሆነ ግን እኔ ስንት እግዚአብሔርን ፈቃድ የማላደርገው አለ እና ምናልባት እንድልም ይችላል። በቃ መልሰልኛል፣ ጥያቄ መልሰልኛል። ምን ብለሃል? እኔ በዛ ጊዜ ብኖር ኢየሱስ ክርስቶስን እገለው ነበረ ብለሃል። ከአይሁድ ጋር ተባብረህ እገለው ነበረ። አመሰግናለሁ። ጥያቄን ጨርሻለሁ። እሺ ፋሩቅ መቀጠል ትችላለህ ጥያቄ ካለ። እሺ ኦኬ ሰላም እንደምን ጠይቀኝ። አንድ ጠይቀኝ። ስለ ስቅለት የሚናገሩ ስክሪፕቸሮች ሕጸጽ ይኖሩባቸዋል ታስባለህ? ሕጸጽ አለባቸው? ጥቅል ላይ መልእክታዊ ሕጸጽ የለባቸውም። ቴክስቱ አለበት። በዘመን በተጻፈው ስታንዳርድ ጥሩ ምስክርነት አለ ብዬ አምናለሁ። ወንጌሎችን ግን ስህተቶች አሉ። ያው ከመልቲፕል ሶርስ ሲመጣ ስህተት አይጠፋም ብዬ አምናለሁ። በሰውም ስለተጻፈ አይደል? ስክሪፕቸር ላይ አይደለም። አሲከል ኮንሰፕቱ ራሱ ሐሳቤ ጥቅል ላይ ሐሳቤ ላይ ሕጸጽ አለበት በታምናለህ? ነው የለበትም። እኔ በጣም በመስቀሉ ከነትንሳኤው ማለት ነው መሰቀሉ ብቻ ሳይሆን የሚገርም ሁሉ መልእክት ነው የመጽሐፍ ቅዱስ አጠቃላይ ሀሳብ ማለት ነው። የለበትም ብዬ አምናለሁ። እሺ ቴንክ ዩ ክብረት። ኦኬ ጥያቄ ምንድን ነው? እና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 4 እስከ 8 ላይ አንድ ጽሑፍ አየው። የጳውሎስ የጻፈው ጽሑፍ ምን ብሎ አለ? መጽሐፍም እንደሚል በሶስተኛው ቀን ተነሳ አለ። አሁን የትኛው መጽሐፍ ነው በሶስተኛው ተነሳ ብሎ የጻፈው? እሱ መጽሐፍ እሱን ኤግዛክት ጥቅስ አላገኘሁትም። ምናልባት አጠቃላይ መልእክቱን ለመናገር ብሎ ይሆናል ወይም ማናውቀው ጽሑፍ አለ የጠፋ አላውቅም። ኬትን አጠቃላይ መልእክት ነው ክብረት አየህ አይደለ? ይሄ አንተ ሐሳብ ነው እንጂ አሁን እዚህ ጋር ጳውሎስ አጠቃላይ መልእክት ነው ነገር ሲል መጽሐፍም እንደሚል አሁን ባይብሊካል ሌላ ስክሪፕቸሮች ካያቸው አሁን መጽሐፍም እንደሚል ብለው ላይክ ኮት የሚያደርጉት ኮቴሽኖችን ማርክ ያደርጉልሃል። አሁን እዚህ ጋር መጽሐፍም እንደሚል ሲል የተባለ ነገር አለ ማለት ምን የሚል በሶስተኛው ቀን ተነሳ የሚል እሺ የለም ብለህ እንለፍ የለም ማለት ነው አይደለ? አንድ ስህተት የጳውሎስ አንድ ቦታ የተጠቀሰ እሱ ያለው ቃል በቃል የለም እስከማውቀው የለም። ስለዚህ ይሄ ራሱ አንድ ሕጸጽ ነው ማለት ነው። የለም ብለህ ነበር ቅድም፣ አንድ ሕጸጽ አገኘንበት ማለት ነው። እሺ እንቀጥል። እዛው ቨርስ ላይ በጣም ብዙ ሕጸጽ ነው እናገኘበት ጳውሎስ የተሳሳተው ማለት ለኬፋም ታያለ። ኬፋ ማን ነው? ክብረት ጴጥሮስ 12ቱ የሚለው እንደ ስም ሊሆን ይችላል የሚላቸው እና እሺ ቀደም አልኩ። እሺ ቀጥል። እሺ ኧረ ችግር የለም። አሁን ይሄ 12ቱን ብለህ የጻፍከው ሀሳብ አለ። እሱ ሀሳብ ያንተ አስተሳሰብ ነው። ያንተ አስተሳሰብ የምንፈልጉኛ ደግሞ ባይብሉ የሚለውን ሀሳብ ኮንሰፕቱ ነው። ለኬፋም ታየ አለ። ኬፋ ከ12ቱ አንዱ የሆነ ነው። ከዛ ቀጥሎ ምን አለ? በኋላም ለ12ቱ አለ። አሁን እዚህ ጋር ጳውሎስ ኬፋን ከ12ቱ እየለየ ነው አይደል? ነው የራሱ ሌላ ሕጸጽ ነው፣ ፋላሲ ነው። እሺ ፋላሲ ካልካቸው እኔ ምን መሰለ ጥሩ። እኔ አሁን 12ቱ ሲል ልክ ነህ። ሲደመር 14 15 ሊሆን ነው። በኋላ 12ቱም ራሱ ይሁዳም አለበት ወይ እንዴት ነው ብለን ልናወራ እንችላለን። ግን 12ቱ የሚባሉት እንደ የኢየሱስ ተከታዮች አንድ እንደ ስም ዘ12 በቃ የሆነ የኢየሱስ ተከታዮችን የሚጠሩበት ሊሆን ይችላል። ሐዋርያቱም ማለት ነው።
ወይም ደግሞ 12ቱ ታዩ ከሌላ 12ኛ ሰው ኖሮ እንደገና 12ቱን ባሉበት ታየም ሊሆን ይችላል። 12ቱ ታየ ካለ አለ ብዬ ይቀበለው። ያን ያህል ለኔ ትልቅ ህጸጽ አይደለም፣ ግን ቴክስቹዋሊ እሰጥሃለሁ። ትንሽ የቁጥር ድምር አትሊስት ችግር አለ አይደለም ክብረት አይደለም። ይሄ ቁጥር ድምር ምናምን እኮ አይደለም። አንተ አሁን ማ ፕሮባብሊ ነው የነገርከኝ ያለው። አሁን ይሄ እኮ እንዲህ ቢሆን እንዲህ ሊሆን ይችላል፣ እንዲህ ቢሆን ደግሞ እንዲህ ሊሆን ይችላል ያልክ የሆነ ፕሮባቢሊቲውን የነገርከኝ ያለው። ባይዘው ይሄ እኮ ስለ ስቅለት የሚናገር ኮር ፖይንት ነውና አንድ ትልቅ ስህተቱ ምንድነው? መጽሐፍ እንደሚል በሶስተኛው ቀን ተነሳ አለ። የትኛው መጽሐፍ ነው? በየትኛው ስክሪፕቸር ነው እንዲህ የሚል ፖይንት ያለው? በሶስተኛው ቀን ተነሳ የሚል ፖይንት ምን አስበው? ከየት ነው ያመጣው? የዮናስ መልእክት የዮናስ ትንቢት እንደዛ ነው። በሶስተኛው ቀን ከአሳ መውጣቱ ብዙ ኢየሱስም እንደዛው ተናግሯል። ወይ እሱ አይደለም ፖይንት። በሶስተኛው ቀን ተነሳ ብሎ ምልክቶቹ እሺ እንዴ አይደለማ። ይትራዲኩ እንደሚል ብሎ እኮ ነው የተናገረው። ካየው እኮ መጽሐፉም እንደሚል ነው እንጂ ያለው የሆነ መጽሐፉ ኮር ፖይንት ይናገራል እኮ አይደለም። ባውስ ጋር ያስቀምጠው እንደሚል መጽሐፉ ምንድነው የሚለው? በሶስተኛው ቀን ተነሳ ምን አለ? በሶስተኛ ቀን ምን አለ? ተነሳ ይላል። የትኛው መጽሐፍ ነው በሶስተኛ ቀን ኢየሱስ በሶስተኛ ቀን ተነሳ ብሎ የሚያወራው? ጳውሎስ ይሄን መልእክት ሲጽፍ በመንፈስ ቅዱስ ተሞልቶ አይደለ? ክብረት አይደለ? በመንፈስ ቅዱስ ተሞልቶ ነው የጻፈው አይደለ? መልእክቱ ላይ እኔ በዲክቴሽን አላምንም። ኢንስፓየርድ ነበር ብዬ አምናለሁ። እውነትን ነው የጻፈው ብዬ አምናለሁ። ግን መንፈስ ቅዱስ ቃል በቃል እየነገረው ጻፈ ብዬ አላምንም። ያው ኢንስፓየርድ ሆነ ስለጻፈ ያን ቃል ጽፍ አይ ቲንክ የሆነ ፋላሲ ታገኝበታል ብላ አታስብም? ኮር ፖይንቱ ላይ ማለት ነው። አሁን መልእክቶቹ ላይ ምንም ፋላሲ የለም። ይኸውልህ ፋሩቅ እሺ ላስጨርስ፣ ግን እኔንም እሺ ትንሽ አናግረኝ። እሺ ጠይቀኝ። ሰፊ ይችላል። አይ የጥያቄ እኮ አይደል የሆነ የተናገርኩት ምርት ስለመለስከኝ ኮንክሉዥን ልስጥና ከዛ በኋላ ሀሳብን ታወራለህ፣ እሰጥሃለሁ ፖይንት። ግን እዚህ ጋር ምንድነው የጀማ መያዝ ያለብን ፖይንት ምንድነው? ጳውሎስ የሰራቸው ፋላሲዎች ናቸው። ኢንስፓየርድ የሆነ ሰው እንዴት እንደዚህ አይነት ፋላሲ ይሰራል? ምን አይነት ፋላሲ ይሰራ? አንድ መጽሐፍ እንደሚል በሶስተኛ ቀን ተነሳ አለ። የትኛው መጽሐፍ ነው በሶስተኛ ቀን ተነሳ ሲለው ያው ክብረት ራሱ ወንድማችን ክብረት ራሱ የሆነ የሰጠን መልስ አለ። የለም እንደዚህ የሚል ስክሪፕቸር አንድም የለም፣ በቃ የለም። ሁለተኛ ደግሞ ለኬፋም ታየ ከዛ 12 አለ። ኬፋን ከ12 ነጥሎ አወራው። ከ4 እስከ 8 ባለ አንድ ፖይንት ላይ ብቻ በተገኘ ነጥብ የሁሉ ፋላሲ የጻጽ መገኘቱ መጽሐፉን ታማኝ እንዲሆን ያደርገው ስለ ስቅለት ነው። ስቅለት ደግሞ የክርስቲያና ቤዝመንት ሆኖ ሳለ አይ ቲንክ እንደዚህ አይነት ኢንስፓየርድ የሆነ ሰው እንደዚህ አይነት ፋላሲ እንዴት ይሰራል? ለዛውም ከጳውሎስ አይጠብቅም። ይሄ አሴ ኮንክሉዥን ነው እና ሐሳብን አስቀምጥና ጥሩ። አሁን ቃል በቃል ላይ ብዙ እኔ እዛ ላይ ችግር የለብኝም። አዲስ ኪዳን ላይም ብሉይ ኪዳን ላይም ቃል በቃል ከሄድን ብዙ ፋላሲ ልትላቸው ትችላለህ። እኔ ኤረር እላቸዋለሁ፣ ስህተቶች አሉ። መልእክቱ ላይ ምንም የመዛባት ነገር እኔ አላገኘሁም መጽሐፍ ቅዱስ ላይ። ቴክስት ግን ቃል በቃል ከሆነ ምናልባት እናንተም ትረዳላችሁ ብዬ አምናለሁ። ለምሳሌ እኔ የስላሴ አማኝ አይደለሁም። ከስላሴ አማኞች ጋር ስከራከር ቃል በቃል አታተኩሩ፣ እግዚአብሔር አንድ መሆኑ የተረጋገጠ ነው፣ ከዛ ጀምራችሁ ሌሎቹን በዛ መነጽር ፍቱ እላለሁ። ለእናንተም በመስቀሉ ዙሪያ ይሄንን ነገር ማድረግ የለባችሁም። ለምን ቃላት ላይ እንደዚህ ብታገኙ ራሱ ከምን ተነሱ? ኢየሱስ ሞቶ ተነስቷል ከሚል መልእክት እና እመኑበት ሳይሆን ሊል የፈለገው ኢየሱስ ሞቶ ተነስቷል ነው ኦተሩ እያለ ያለው የሚል መልእክት አለኝ ለእናንተ ማለት ነው። ሞቶ መነሳቱ ምን ያህል የትንቢት ፍጻሜ ነው እንደዚህ የሚለው ነገር ብዙ ጥያቄ ልናወራ እንችላለን። እያንዳንዱ ግን ቃል በቃል ከፈለግ ኦልሬዲ አምንልሃለሁ። ብዙ እንትኖች አሉ፣ ብዙ ሳይሆኑ አትሊስት የሆነ ታገኛለህ ከቦታ ቦታ ማለት ነው። የቃላት ልዩነት፣ መቃረኖች ምናምን። ዋናው መልእክት ላይ ግን ችግር የለም። እዛ ላይ ካለማ በጣም እኮ ጥያቄ ያስነሳል ማለት ነው። ያ ነው እንትን ክብረት አሁን ፖይንቱ ምን መሰለህ? ያ ተረድቻለሁ። አሁን ሀሳብ ገብቶኝ ተረድቻለሁና ኮር ፖይንቱ ምን መሰለህ? አሁን ወገናችን ክብረት አንተ አሁን ኮንሴፕቱ ላይ ችግር ከሌለበት ስክሪፕቸሩ ላይ ኤረር ቢኖርበት አይ ዶንት ቲንክ ሶ ምንም አይመስለኝም ያልኩ ነው ያለውና አንደኛ ነገር ስለ ስቅለት የሚያወራው ስክሪፕቸር አሉ ከተባሉት ውስጥ ባይብል ነው ቤዝመንቱ የሚይዘው ስለ ስቅለት ከሚያወሩ ስክሪፕቸሮች ውስጥ አይደለ? ሶ ባይብል ስለ ስቅለት እያወራ ሂስቶሪካል ሶርስም ሆኖ ሳለ እንደዚህ አይነት ስለ ስቅለት እያወራ ፋላሲ ይገኝበታል ተብሎ በፍጹም ታሰብ አይቻልም። አሁን አንተ ኮር ፖይንቱ ላይ ተሰቀለ የሚለው ሐሳብ ካለ ችግር የለውም ነው ያልካለው። እንደዚህ መሆን የለበትም ጭራሽ። ተሰቀለ ብቻ ስለተባለ አንድ ነገር ማመን የለብኝም። እኔ ላንተ አሁን ከፋሩቅ እንዲህ አይነት ደብዳቤ ሰረስ ተብሎ ከፋሩቅም ስለተባለ ብቻ አንተ መቀበል የለብም። የግድ ማረጋገጥ ኮንፊርም ማድረግ አለብህ። ከዛ አንፃር ኢየሱስም እዛ ጋር ተሰቀለ ስላለ ብቻ እኔ ጀስት ቴክን ማድረግ የለብኝም። የእውነት ከተሰቀለ ውስጡን ከፍተህ የሆነ ነገር ማየት አለብህ። ተሰቀለ ብሏል። ያ ነገር ተሰቀለ ያለው ግን ምን ፖይንት ኮር ፖይንት ይዞ ነው
ለምሳሌ ተሰቀለ አለ ጳውሎስ ተሰቀለ አለና ግን እንደዚህ አይነት ህጻጾችን ይሰራ እንደዚህ አይነት ፋላሲዎችን ይሰራ ያላለውን አለ እያለ እያወራ ሀኩር ተሰቀለ ቢለኝ እንደዚህ አይነት ውሸቶችን እያዋሸ እንዴት ነው ሊቀበለው ይችላል? ያሌለው ነገር አለ ብሎ እየተናገረ አንድ ነገርም ልጨምር። ምናልባት እኔ ስለ መስቀሉ ስከራከር አዲስ ኪዳንን እንደ ማስረጃ አላቀርብም። እሱ ክሌም ነው ማለት አዲስ ኪዳን ኢየሱስ ሞቶ ተነስቷል የሚል ክሌም አለው። ክሌሙ ላይ እኔ ጥያቄ የለኝም እንዳለ ማለት መጽሐፍ ቅዱስን ራሱ ስታነቡት እኮ ኢየሱስ ተሰቀለ አይሉም። እንደዚህ የሚሉትን አልቀበልም። ተሰቀለ ይላሉ ግን ማረጋገጫ አይደለም። አዲስ ኪዳን ክሌም የሚያደርገውን ግን እኔ የምሄደው ወደ ብሉይ ኪዳን ነው። ኦፍኮርስ ታሪካዊውም ነገር አለው። ያው የተመሰለ ሰው ስላለ ታሪካዊው ላይ ብዙ የምንከራከር አይመስለኝም። ግን ብሉይ ኪዳን ላይ በጣም ትልቅ በተለይ መስዋዕት ላይ የቀረበም ሀሳብ ነበረ ቅድም ይሄ ምትክነት፣ ቤዛነት፣ የኃጢአት ዋጋው ሞት መሆኑ ስርየት ጉዳይ በጣም ብሉይ ኪዳን ላይ አለ። ትንቢቶች አሉ። እነሱ ደግሞ ከኢየሱስ በፊትም መኖራቸው በታሪክም የተረጋገጠ ስለሆነ እኔም ዋነኛ መከራከሪያ ብዙ ጊዜ ብሉይ ኪዳን። አዲስ ኪዳን ስህተትም ባይኖረው ራሱ አንድ አይነት ቃል እንኳን አራቱም ቢጽፉም ወንጌላት ጳውሎስም ምንም አይነት የቴክስት እንኳን ስህተት ባይኖርበት ማረጋገጫ ነው ብዬ አላቀርበውም። ማረጋገጫ ነው ወይም ማስረጃ ነው ብዬ የማቀርበው እንደ ሃይማኖታዊ ማስረጃ ማለት ነው ብሉይ ኪዳንን ነው። እዛ ላይ እንደው በደንብ ካየ ነው ከዘፍጥረት ጀምሮ ሲታይ የነበረ አንድ ሞት የሚባል ጠላት አለ በቃ እና ደግሞ ስርየት የሚባል ነገር አለ ከህጉም በፊት ከህጉም በኋላ ማለት ነው ከሙሴ እና እዛ ላይ እንደው እኔ አሁንም መጽሐፍ ቅዱስም አልያዝኩኝም ግን በደንብ እያየን ስለ ቤዛዎች ስለ ሙሴ ህግም እያየን ብንሄድ የክርስቶስ መስቀል እንደው የተተነበየ ነገር ነው። አይሁድም ራሱ ይሰቀላል ብለው ባይጠብቁ ለዚህ ነገር ልክ አይደሉም ብዬ ነው መከራከራቸው እነሱን እንጂ ትልቅ ነገር የሚታይ ትንቢት አለ እላለሁ። ትለኝም በለኝና ሌሎችም ካሉ እኔ ብቻ እንዳልጠይቅ ክርስቲያኖች ካሉ ይግቡና ጊዜ እኔ እንትን እንዳልን ማለት ነው። አየሽ በቃ እንደዛ ነው። አይ ቲንክ አስ ኮንሰፕሽዋል ሰዎች የጀመውን አንቲ ኮንክሉዥን አድርግና ሀሳቦችን ስለጨረስን የሚቀጥል ካለ እናስቀጥላለን። አዘርዋይስ ክርስቲያን ካለ ይገባል። ሌሎች ጀማዎች ደግሞ ካላችሁ ጠይቁታላችሁ ማለት ነው። ግን ኮንሰፕቱ ምንድነው? የጳውሎስ ፋላሲዎችን ያየን ነበርና ስክሪፕቸር ላይ ሲጻፋችሁ ሲሳሳቱ ስለስቀል ስፔሻሊ አራት አንቀጽ ላይ ብቻ የተገኘ ጽጽ ነው ይሄ ጽጽ ማለት ነው። ያለውን አለ ማለቱ ጭራሽ ደግሞ ኢንስፓየርድ የሆነ ሰው እንደዚህ ነገር ሊጽፍ የማይችለው ነገር አለ በማለቱና ከሐዋርያትን ደግሞ አንድ ሰው ነጥሎ እያወራ ሐዋርያት አይደለም እስከማለት ለኬፋም ታየ ብሎ ከ12 ሐዋርያት ነጥሎ ኬፋን መነጠሩና እነዚህ ፖይንቶችን ህጸጽ ያለበት ፖይንት ስለሆነ ስቅለትን አሲሆል ኮንሰፕት ምንድነው ፋላሲ የተገኘበት ነገር ኢንስፓየርድ ኦፍ ጋድ ነው ተብሎ ኢንስፓየርድ ኦፍ ጋድ ነው ብሎ የሚጻፈውን ሰውዬ መቀበል እንደማንችል አይተናል። ምክንያቱም ኢንስፓየርድ የሆነ ሰው እንደዚህ ፋላሲ ያለበት ነገር በፍጹም ሊጽፍ አይችልምና ማለት ነው። ኮንክሪት ስናደርገው ይሄ ነው ፖይንት። አይ ቲንክ ሌሎች ጥያቄዎች ካላችሁ ጠይቋቸው ወንድሞች። ኦኬ ትንሽ አካዳሚካሊ ቀመሰው ነው እንደዚህ ካሁን በኋላ እዚህ ቤት ሲወያይ ስታወት ሌላም ቤት ሲወያይ ስታወት መሳቅ ምናምን የሚለውን ነገር አቁሙ። መሳቅ ይሄ የህፃናት ስራ ነው የሚሆነው። ተረጋግታችሁ ምንም አይነት በኮሜንት ሳትንቀዠቀዡና ሳትስቁ ለማዳመጥ የሆናችሁ የዴቭን ቤት ክብረት ጥያቄ ያለኝ እሱ ምንድነው እንግዲህ አዲስ ኪዳን ላይ እንትኖች ህጸጽ ሊኖሩ ይችላሉ። ነገር ግን በቃ ተሰቅሏል የሚለው ኮንሴፕት ነው የምንይዘው ብልሃል። ምክንያቱም ያው ለኃጢአት ሞት ስለሚያስፈልግ ስርየት ስለሚያስፈልግ ብልሃል። እንደውም ጠንከር ያለው ብሉይ ኪዳን ላይ ነው ብልሃል። እና የኔ ጥያቄ ምንድነው ጠቢቡ ሰለሞን ተሰቅሏል እንዴ? አልተሰቀለም። ኦኬ ጥሩ። ጠቢቡ ሰለሞን ካልተሰቀለ አዜብ እንዴት ልትድን ቻለች? አዜብ ማለት ንግስተ ሳባ? አዎ ንግስት አዜብ ነው። ንግስተ ሳባ በእንትን የሳባ ንግስት ትፈርድባቸዋለች የሚለውን አንስተሽ ነው? እሱ አነጋገር ነው የኢየሱስ። ከዳነችም በኢየሱስ ነው የምትድነው። ለማንኛው ግን ትፈርድባቸዋለች ማለት ከዛ የሚበልጥ እዚህ እንዳለ እያያችሁ
አዜብ ራሱ ያየችውን እንኳን አድንቃለች። እናንተ ግን ከሱ የሚበልጥ እኔን አግኝታችሁ አላመናችሁብኝም ሊል ነው ኢየሱስ የሚናገረው እንጂ ሊተራል የሆነ አዜብ መጥታ የሆነ ሰዓት ላይ ፍርድ ትፈርዳለች ለማለት አዜብ ድናለች። አሁን አዜብን ሲያነሳ ኢየሱስ አዜብ በእኔ ድናለች አላለም። ቀጥታ የተናገረው አዜብ ማነው በጠቢቡ ሰለሞን በኩል እንደዳነች ነው የተናገረው። እናም ዮናስም አለ። አሁን የዮናስ ህዝብ ድኗል። ዮናስ አልተሰቀለም። ኦኬ ዮናስ ሳይሰቀል ምን ሳይል የዮናስ ህዝብ ድኗል። ስለዚህ ምንድን ነው ያለው ኢየሱስ? የዮናስ ህዝብና የአዜብ የሳባዎች ንግስት አዜብ ትመሰክርባችኋለች ብሏል። የዮናስም ህዝብም ይመሰክርባችኋል ብሏል። ኦኬ ስለዚህ የሰው ልጅ የሚድነው በንስሐ እንጂ አንተ እንዳልከው ብሉይ ኪዳን ላይ ጠንካራ ነጥብ አለ። የግዴታ ኢየሱስን የኔ ኃጢአት ገሎታል ካልክ የሰው ልጅ ኃጢአት የሚጠፋው በንስሐ እንጂ በደም አይደለም፣ በንስሐ ነው። ምክንያቱም ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ከመስዋዕት ይልቅ ንስሐ ይበልጣል ነው ያለው። በላጩ ምንድነው? ንስሐ ነው። ስለዚህ የሰው ልጅ ወደ አምላክ ገነት ሊገባ የሚችለው ከአምላክ ጋር የሚታረቀው በንስሐ ነው። ልክ አዜብ በሰለሞን እንደዳነችው ሁሉ ሰለሞን እንግዲህ አልተሰቀለም፣ አልሞተም። ኦኬ ሙቶ ሰለሞን ሙቷል ላንቺ ብሎ ሙቶልሻል ደሞ ይሄው እዚህ ጋር ብለዋት አይደለም አዜብ ንስሐ ገብታ ሄዳነችው። ኦኬ የዮናስ ህዝብም የዳነው ዮናስ ስለሞተ ደሙ ስለተሰበከላቸው አይደለም። ራሱ ክርስቶስ የዮናስ በዮናስ ንስሐ ገብቷል፣ አዜብም በሰለሞን ንስሐ ገብታለች ድናለች። እኔ ከነሱ የበለጠ አድርጌ ለምንድን ነው ማትመለሱት ነው? ያኔ ነቢያቶች ዋና ስራቸው ህዝብን ተመለሱ የሚል ነው። ያኔ ንስሐ ግቡ፣ ከምትሰሩት መጥፎ ነገር ተመለሱ ነው የሚለው። ኢቭን እንኳን መጥምቁ ዮሐንስ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ሲያስተምር ኢየሱስም መጥምቁ ዮሐንስ መገደሉ መጥምቁ ዮሐንስ ነብይ ነው። ኦኬ አንዱ ነብይ ያቋረጠውን ሌላው ነብይ ነው የሚቀጥለው። ልክ ዮናስ ንስሐ ግቡ እንዳለው ሁሉ ማለት ነው። ኦኬ በሚገርም ሁኔታ ኢየሱስ ክርስቶስ ደቀ መዛሙርቶችን አስተምሩ ብሎ ሲልካቸው አስተምረው ንስሐ አስገብተዋል። የኢየሱስ ደቀ መዛሙርቶች ሰዎችን ንስሐ ሲያስገቡ ኢየሱስን እየገደሉ እያሳዩት ነው። ኢየሱስ ለእናንተ ብሎ ሞቷል ይሄው ደግሞ እያሉ ነው አይደለም። ንስሐ ብሎ ማለት ሰዎች በእግዚአብሔር ማመን፣ እግዚአብሔር በላከው ነብይ ማመን። ኦኬ ነብዩ የተገለጠለትን ራእይ መተግበር፣ ከሚሰሩት መጥፎ ስራ መመለስ ነው እንጂ የግዴታ አንድ ሰው ገለጥ ይሄው ደግሞ እሺ እኔ ምናልባት እያንዳንዱን ነገር እያነሳን ብናወራው ይሄ ስለ ኢየሱስ ስላላቸው ነገሮች እኔ ኢየሱስ ነብይ ነው፣ እሱ ላይ ችግር የለብኝም። ግን ነብይነቱ ላይ አይደለም ነብይነቱን ተው፣ ቆይ የሱን ተው። ኢቭን የብሉይ ኪዳን ትንቢት ላይ ራሱ ብንሄድ ክብረት ያው በእርግጥ ነው ወሬ አልችልበትም፣ ትንሽ ላላስወራ እችላለሁኝ፣ ባህሪ ልታውቀው ትችላለህና አሁን ኢየሱስ ነብይ ነው አይደለም? አይደለም። ምክንያቱም ቅድም ኢየሱስን ኃጢአቴ ገሎታል ስላልክ ነው። ኃጢአቴ ገሎታል ስላልክ ነው። የሰው ልጅ ኃጢአቱን የሚገለው ራሱ ነው። ምን ሲያደርግ? ንስሐ ሲገባ ወደ አምላኩ ሲመለስ ነው። የዮናስ ህዝብ ኃጢአቱን የገደለው ራሱ ነው፣ ህዝቡ ማለት ነው። ምክንያቱም በቃ ይህንን ኃጢአት ካሁን በኋላ አደርግም ዮናስን እከተላለሁ ብሎ ዮናስን ተከተለ። ሳባም ታደርገው ከነበረው አዜብ ይቅርታ፣ የሳባዋ ንግስት አዜብም ታደርግ የነበረውን ነገር ተወች። ሰለሞንን ስታይ በቃ ተመለሰች። ታደርግ የነበረውን ተወች ብሎ ማለት ኃጢአቷን ራሷ ገደለች ማለት ነው። የሰው ልጅ ኃጢአቱን የሚገለው ራሱ እንጂ የአንተ ኃጢአት ሌላ እንደ ብሉይ ኪዳን ማካሄድን እኮ እግዚአብሔር የሰው እንደሚያፈሰሰ ደሙ ይፍሰስ ይላል። የሰው ልጅ በእግዚአብሔር አምሳል ተፈጥሯልና ይላል። ኢየሱስ ክርስቶስ ደግሞ በእግዚአብሔር አምሳል የተፈጠረ ሰው ነው። በእግዚአብሔር አምሳል የተፈጠረን ሰው ገለኸው፣ በቃ ይሄው የኔ ኃጢአት ይህን በእግዚአብሔር አምሳል የተፈጠረን ሰው ገደለው ብትለው እግዚአብሔር ጋር እንዴት ነው የምትግባቡት ነው? ጥልቁ ጉድጓድ ውስጥ ነው የሚጥልህ እንጂ በአምሳሌ የፈጠርኩትን ሰው ገለህ ኃጢአት የጠፋ ልትለኝ አትገባም ነው የሚልህ እግዚአብሔር። ምክንያቱም እግዚአብሔር ካንተ የሚፈልገው ኃጢአትን ራስህን እንድትገድል ነው፣ የምታደርገውን ነገር ቀጥታ እንድታቆም ነው። ኦኬ ምክንያቱም ብሉይ ኪዳን ላይ በእግዚአብሔር እመኑ በነቢያት እመኑ ትድናላችሁ ይላል። ኦኬ ኢየሱስ ክርስቶስም በእግዚአብሔር እመኑ በእኔም ደግሞ እመኑ አለ። ስለዚህ የሰው ልጅ የሚድነው
በነብዩ አምኖ ንስሐ በመግባት እንጂ መስዋዕት በማቅረብ አይደለም። እንደው መስዋዕት ሲባል ራሱ አሁን መስዋዕት ብሎ ማለት እኮ አምላክ ከሰጠህ ነገር ነው የምታቀርብለት። ብሉይ ኪዳን ላይ የእህል መስዋዕት አለ፣ የእንስሳ መስዋዕት አለ። እህልና እንስሳ ለሰው ልጅ መጣቀሚያ የተሰጡ ናቸው እዚህ ምድር ላይ። ተግባብተናል። ኦኬ። ጤና ይሰጣል። አሁን ጤናማ ያልሆነ ሰው በእስልምና እብድ የሆነ ሰው ጸሎት ከሱ አይጠበቅበትም፣ እምነት ከሱ አይጠበቅበትም፣ አቅል ስለሌለው ማለት ነው። ነገር ግን አቅል ሰጥቶህ፣ ጤና ሰጥቶህ፣ ገንዘብ ሰጥቶህ፣ እህል ሰጥቶህ፣ እንስሳ ሰጥቶህ ከሰጠህ ለአምላክ መስጠቱ ምንድን ይሄ ቁርባን ነው። ያኔ ለአምላክ መልሰህ ሰጠህ ማለት ነው። ለመስዋዕት የሚሆን ትሰጣለህ። የእህል መስዋዕት አለ፣ የእንስሳ መስዋዕት አለ። የሰው ልጅ ግን ለአንተ አይደለም የሰጠ። የሰው ልጅ እንዳንተ የምድር ወራሽ ነው። የሰው ልጅ እንዳንተ በእግዚአብሔር አምሳል የተፈጠረ ነው። የሰው ልጅ መስዋዕት ልታቀርበው አትችልም፣ ምክንያቱም እግዚአብሔር ይረግመዋልና ማለት ነው። ይህም ብቻም ሳይሆን በክርስትና ያው ኦልሬዲ በኦርቶዶክስ በተለይ የኢየሱስ ስጋ ደም እየተባለ ይበላል ይጠጣል። ፕሮቴስታንት ያው ምሳሌ ነው ይላሉ። ትንሽ ያስማማኛል የነሱ ነገር። ግን ኦርቶዶክሶች ጋር አይ ደሙ ነው ተብሎ ኢቭን በድብቅ እየተሰራ አንድ ሰው ዳቦውን ሲበላ ለቁርባን የተዘጋጀውን ደም ነው ተብሎ የተዘጋጀውን ውሃውን ወይም ወይኑን ሲጠጣ የኢየሱስን ደም ጠጣሁኝ የኢየሱስ ስጋ በላሁኝ ብሎ ነው እንትን የሚለው። ነገር ግን እግዚአብሔር በብሉይ ኪዳን ደምን አትጠጡ ይላል እኮ። ክልክል ነው ደም። አስበዋል? ደምን አትጠጡ ተብሎ እንዴት ነው የፈጣሪን ደም ጠጣሁ የሚባለው ሁላ? ኦኬ። ስለዚህ ብሉይ ኪዳን ጭራሽ አይደግፈውም እኮ። አንተ እዚህ ላይ አንዳንድ ስህተቶች ቢኖሩ አዲስ ኪዳን ላይ ብሉይ ኪዳን ላይ ሄዳለሁ ራሱ እንኳ ብትል ማለት ነው። ይህን ይመስላል የጀማዓ። ሌሎች ልጆች ማውራት ከፈለጋችሁ ብዙ ነገር ነክተሻል። ለዚህ ሁሉ በእርግጥ አሁን መመለስ ምን እንጃ ቀስ ብዬ ተዘጋጅቼ ካልሆነ ግን ባጭሩ ብሉይ ኪዳን ላይ የምታዩ ብዙ ታሪክ አለ፣ ብዙ የጥበብ ጽሁፎች አሉ፣ ሁሉ ብዙ ነገር አለ። ብቻ የብሉይ ኪዳን አጻጻፍ እንትን ያለ ማለት አንድ ነገር አይደለም። አንድ የሆነ ታሪክ ሳይሆን ወይም አንድ የሆነ መልእክት ሳይሆን ብዙ ነገር ነው። በዛ ውስጥ የሚሄደው አንድ ፍሎ የሚያደርገው የመሲሁ ተስፋ ከምን ጀምሮ ከተባለ ከኃጢአት ጀምሮ ነው፣ ከሔዋን ጀምሮ ማለት ነው። የእስራኤልን ማመራረጥ፣ የአብርሃምን ኪዳን፣ የሁሉንም ብታይ የዳዊትንም አመጣጥ፣ እንደዚህ መሲሁ ነው እየመጣ ያለው አንድ አመጣጥ። ሁለት ደግሞ ብሉይ ኪዳን ላይ እየተጣሉ ያሉ ነገሮች አሉ፣ ህይወትና ሞት የሚባሉ ነገሮች ማለት ነው። ህይወት በጣም የእግዚአብሔር አንዱ በቃ እግዚአብሔር ፈጠረውት ከተባሉ ነገሮች ውስጥ ህይወት አለ፣ ብርሃን እንደተባለው ማለት ነው። ሞት፣ ጨለማ እንደዚህ የሚሉት ደግሞ የእግዚአብሔርን ሐሳብ የሚቃረኑ ነገሮችን ወክለው መጥተዋል ማለት ነው። እንደውም የስጋ ሞት ብቻ ሳይሆን ይህ መጥፋት በአጠቃላይ ማለት ነው። እና የስጋ ሞት እንደውም በኃጢአታችን እንዳንቆይ የተደረገ ነገር ነው። እና ያንን መሲሁ ተስፋ ከተደረገበት ያንን መስመር ይዘሽ ስትመጪ ከዛ በኋላ ደግሞ ሞትና ህይወትን እንዴት እያስተማረን ይዘሽ ከመጣሽ ወደ መሲሁ ማለት ወደ አዲስ ኪዳን ከብሉይ ኪዳን ጀምሮ ተስፋ ሲደረግ የነበረው ህይወት ነው። የሞት ይሄ አንዱ መደረግ ነው፣ ወይም ደግሞ ምንድነው አለመደረግ፣ ሞትን ማጥፋት የሚባለው ሞትን መበቀል ልበል፣ ያ ነበር ተስፋው ማለት ነው። አሁን መሲሁ ንጉስ ነው፣ የእስራኤል ብቻ ንጉስ ነው ተብሎ የሚጠበቅ የነበረው ነገር ግን የእግዚአብሔር ሐሳብ ከዛ በጣም ይሰፋ ነበር፣ የዘላለም ነገር ነበር። እና እነዛ ከታዩ የኢየሱስ ሞትን በሞት ማሸነፍ ደግሞ ሞትን በሞት ማሸነፍ መተካት የሚባለውም በጣም ትልቅ ትምህርት ነው ብሉይ ኪዳንም ላይ ማለት ነው። እኔ ሁሌ ካላችሁና ይሄንን ሐሳብ ማለት ሁሌ ይሄንን ሐሳብ ላትናገሩ ትችላላችሁ። ይሄ የመስቀል ጉዳይ በተነሳ ቁጥር ብሉይ ኪዳንን እየሄድን እያንዳንዱን ነገር ብንመረምር በደንብ እናየዋለን መስቀሉ ደምቆ እላለሁኝ። እና ያልሻቸው የነቢያት መልእክት ለንስሐ መመለስ ሁሉ እሱ ነው። ግን እነዛ ኢየሱስን ምንም ስፔሻል አያደርገውም። ነቢያት ነበሩ በጣም ሙሴ እንደውም የኢየሱስ እኮ አመጣጥ በሙሴ ሕግ ስር ነበርና ሙሴ ነው ታላቅም የሆነው ከነቢያት ማለት ነው በዛ መስመር። ኢየሱስ ግን ከዛም በላይ ከሙሴ ሕግ በፊት የነበረው ተስፋ የእምነት ተስፋ የተባለው ለአብርሃም የተሰጠው ከዛም በፊት የነበረው ለሔዋን የተሰጣት የሴቲቱ ዘር የተባለው ማለት ነው እሱን ሁሉ የፈጸመ ነው። የሚፈጽመው ደግሞ እንዲሁ መጥቶ በማስተማር ሳይሆን የሆነ ሞትን በመበቀል በማጥፋት ነው። ያን እንዴት አጠፋው የሚለው እኛ እንግዲህ በመሞቱ ነው እንላለን። ሰፋ ተደርጎ ሊነገር ይችላል ማለት ነው እሱ ነገር ማለት ነው። ቴንክ ዩ
እሺ ችግር የለውም። በነገራችን ላይ እንግዲህ አይሁዶችን መሰረት አድርገህ የምትናገር ከሆነ የሚገርመው ነገር አይሁዶቹ ስቲል አላይቭ ያሉ ናቸው። በዚህም ዘመን ያሉ ናቸው። በዚህም ዘመን መሲህ እየጠበቁ ነው። በዚህም ዘመን የሚጠብቁት መሲህ ይሰቀላል፣ ይሞታል፣ ሞትም በሞቱ ያሸንፍልናል ብለው አይደለም የሚጠብቁት። መሲህ ብሎ ማለት የሚቀባ መሪ፣ ንጉስ፣ እነሱን ከስደት የሚዳርጋቸው መሲህ ከእግዚአብሔር ነው፣ ከፈጣሪ ነው። የፈጣሪን ህዝብ የሚመራ መሪ ነው። መንፈሳዊ መሪም ነው፣ ሀገራዊ መሪ ነው። ያ ማለት ነው እንደ አይሁድ ህዝብ። ኦኬ ብሉይ ኪዳን የአይሁድ ምንነት ነው። አይሁድ ማስተሳሰባቸው እምነታቸው አሁንም አለ። ክርስቶስ ራሱ አይሁዳዊ ነው። ኦኬ የአይሁድ ማንነት በዚህ ደረጃ ማለት ራሱ አስቂኝ ነው የሚሆነው። ክብረትዬ እንዴት አስቂኝ ነው የሚሆነው? እንዴት እንዳትበይ እንዳትለኝ እንጂ ማለት ነው። አይሁድ እየኖረ አይሁድ አሁንም ድረስ መሲህ እየጠበቀ መሲህ ብሎ ማለት የሚመራቸው በተደጋጋሚ በቀኝ ግዛት የሚጎዱ ናቸው። አገራቸው በቀኝ ግዛት የሚያዝ ናቸው። ስለዚህ እነሱ ምንድነው ምንድነው የተበታተነ እስራኤል ህዝብ ይሰበሰባል፣ ሊመራናል፣ ከቀኝ ግዛት ያወጣናል ነው የሚሉት። ኃይለኛ ታላቅ መሪ ነው የሚጠብቁት። መሲህ ብሎ ማለት መሪ ነው እንጂ ለነሱ ክርስትናው የስላሴ ዶክትሪን እምነቱ እንደሚያወራው አይ ብሉይ ኪዳን ላይ ተነግሯል፣ ስለ መስቀሉ ተወርቷል ምናምን የሚባለው ነገር በጣም አስቂኝና በህይወት ያለ አይሁድ እያለ እኔ እንጃ እንዴት ራሱ እናንተ ህሊናችሁ እንዴት እንደሚቀበለው ኢቭን ራሱ እንደ ወሬ ወይም እንደ እምነት ተቆጥሮ ህዝብ ፊት የሚወራው ነገር አሁንም መቀጠሉ በጣም ነው የሚገርመኝ። እኔ እላለሁኝ ልጆች አውሩ፣ ይቅርታ ወገኖችም ያው እንደዚህ አይነት ደስ የሚል ጸባይ እንድኖራችሁ እመክራለሁ ምናምን። አይ ቲንክ ኮንክሉዥን እናድርግ አይደለ? ፒኬ እንዝጋው። አዎ ጀዛኪላህ መሲ። ክብረት ደግሞ አትጠፋ እስኪ በዛኛው አካውንት ጃቤት እኮ እናመሻለን። አይ ቲንክ ኦኬ አንተ ዴቭ ስለሚኖር ነው መሰለኝ። መሲ ሄደች እንዴ? መሲ ወጣች? በደንብ ሰላም ሳልልሽ። ኧረ መሲ ይደብራል። ጃቤት አላችሁ ትኖራለህ? አዎ እንደ ሁሌም ማን ኢብኑ ጋር ወይኔ ሙዚቃ ምንድነው ያለው? ሰላም አለይኩም ያ ጀማዓ። እንግዲህ ዛሬ እንደምትመለከቱት በርካታ ፖይንቶች ተነስተዋል። በስቅለት ዙሪያ ስቅለት ከስር መሰረቱ እንዳልነበረ፣ እንዲሁም ደግሞ ስለ ጳውሎስ የተወሰነ ስብዕናዎችን አይተናል። እንዲሁም ደግሞ የኃጢአት ውርስ የሚባል ነገር እንደሌለና በዛ መልኩ የተገለጹትን ነገሮችን በተቻለን አቅም ስር መሰረት እንደሌላቸውና ኢየሱስ ክርስቶስ ፈጽሞ እንዳልተሰቀለ እንደውም አላህ ሱብሓነሁ ወተዓላ በተከበረው ቃሉ ወደ ላይ እንደወሰደውና በተከበረው ቦታው ላይ እንዳስቀመጠው በደንብ አሳይተናል ብዬ አስባለሁኝ። እሱ ላይ የተቀጠፈውን ቅጥፈት እንዲሁም በጣም አላህ ሱብሓነሁ ወተዓላ እንዳከበረው በተቻለ አቅም ልናሳያችሁ ሞክረናል። እዚህ ጋር ያሉትን ወንድሞች እንዳለ ሁላችሁም ፎሎ አድርጓቸው። የኢርሻድ የዳዕዋ ግሩፕ ናቸው። ለነበረን ቆይታ ከልብ በአላህ ስም እናመሰግናለን። እንግዲህ ሰዓቱም ትንሽ ሄዷል። አይ ቲንክ ለዛሬ በዚህ ይበቃናል። ኢንሻአላህ በቀጣይ በተለየ ርዕስ በሌሎች ወንድሞች እህቶችንም ጭምር ጨምረን የምናቀርብላችሁ ይሆናል። እንግዲህ ኮንክሉድ ማድረግ የምትፈልጉ ካላችሁ ኮንክሉድ አድርጉና ለዛሬው ያለን ፕሮግራም በዚሁ ያብቃ። ለወንድም እህቶቻችን አንድ የምንላችሁ ነገር ቀጣይ ትውልድ ኢንሻአላህ ወንድ ልጅን አያመልክም። ኢየሱስ ክርስቶስ ወይም ዒሳ ዓለይሂ ሰላም የምንወደው ነቢያችን ወንድማችን ነው። አላህ በሱ ላይ ሰላምና እዝነትን ያወርድለት። እንዲሁም ደግሞ የውመል ቂያማ ጎረቤቶቹ የሚያደርገን አላህ ያድርገን። ቀጣዩ ትውልድ ወንድ ልጅን አያመልክም። ሰዎች ሆይ ኑ ላኢላሃ ኢለላህ ሙሐመዱን ረሱሉላህ ብላችሁ መስክሩ፣ ትድናላችሁ። ስለሙ፣ ትድናላችሁ። አንድ አላህን ብቻ አምልኩ። የማይሞተውን ያልሞተውን፣ መቼም የማይወተውን የማይወልደውን የማይወለደውን፣ ትክክለኛውን አምላክ ውዝግብ የሌለበትን አንድም ሶስትን ተብሎ የማያወዛግበውን ብቸኛውን አንዱን አምላክ እንድታመልኩ የምንጊዜም ጥሪያችን ነው። ኮንክሉድ ማድረግ የምትፈልጉ መጨመር የምትፈልጉ ወገኖች ወንድሞች ካላችሁ ጨምሩና የዛሬውን ፕሮግራማችን አይ ቲንክ በዚሁ እንዝጋ። ለነበረን ቆይታ በጣም በአላህ ስም በእጅግ እናመሰግናለን። ታች ሆናችሁ ኮሜንት ስታረጉ፣ ታፕታፕ ስታረጉ፣ ኮፒ ሊንክ ስታረጉ የነበራችሁ ሁላችሁንም አላህ ኸይር ጀዛችሁን ይክፈላችሁ። አምላክ ፍቅሩን ለመግለጽ ጊዜና ቦታ ያስፈልገው። በሉ እነዛ ብላችሁ ጻፉ። እኛ አምላክ
ፍቅሩን ለመግለጽ ጊዜና ቦታ ያስፈልገው። ጎበዝ ጀማ በሉ እንደዚህ። የእኛ አምላክ ፍቅሩን ለመግለጽ ጊዜና ቦታ ያስፈልገው። በሁሉም ቦታ በሁሉም ስፍራ ይገልጽልናል። አዲስ ኪዳን ብሉይ ኪዳን ብሎ ጊዜና አያዳይም። የእኛ አምላክ አላህ ሱብሓነሁ ወተዓላ ድሮም ይወደናል፣ አሁንም ይወደናል፣ ወደፊትም መውደዱን ይቀጥላል። ያ የእኛ አምላክ ፍቅሩን ለመግለጽ ጊዜና ቦታ ያስፈልገው። ኦኬ በጣም ቢስሚላሂር ረህማኒር ረሂም الرحمن علم القرآن خلق الإنسان علمه البيان الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان وأقيموا الوزن بالقسط ولا تخسروا الميزان والأرض وضعها للأنام فيها فاكهة والنخل ذات الأكمام والحب ذو العصف والريحان فبأي آلاء ربكما تكذبان خلق الإنسان من صلصال كالفخار وخلق الجان من مارج من نار فبأي آلاء ربكما تكذبان رب المشرقين ورب المغربين فبأي آلاء ربكما تكذبان السلام عليكم ورحمة الله وبركاته إني أملاك فكر إن مجلس كذي نبغى يسفلكم